ስነ ስርዓት ያለው እግዚአብሔር የሰጣትን ሰውነት ደልበሽ ምናምን አላበላሃትም። ይኸውልሽ አንተ አላበላሃት አላጠጣሃት እንዴ እንደዚህ እኔ እሷን ማበላበት አስሮ ሲመጣ እኮ እዚህ ቤት ውስጥ አላገኛትም። እሷን በቃ እሱ ስለሌለ እዚህ ቤት መኖር አስጠልቷት ሊሆን ይችላል። የት ሄደች እኮ ነው ታዲያ ጥያቄ? እንዴት እናቃለን? ትነግረናለች እንዴ? አንተ መማታት እኮ አትችልም። ምን ሆነህ ነው እንዴ? ምን ሆነህ ነው? ቤቴ ድረስ መተህ ትማታለህ እንዴ? በላ ደብድበኝ። እኔንም እንግዲህ አሁን ምን ይበልልሃል? በቃ የራስህ ጉዳይ። ምንም አታመጣም። ምን ታመጣ ነው? ምን ማለት ነው እንዴ? ደብድበኝ። ይኸው ደብድበኝ። ተደብድበኝ። ውሸቱን ተይው። ከዚህ በላይ እንትን አትበይኝ። ሞታለች የት ያገኛታል? ሞታለች የት ያገኛታል ትባባሉ የነበረ ስትሳሳቁ የነበረ የት ሞታ ነው? እንዳንቺ አይነት ልክስክስ ጋር ነው የሚጋባው። ስለ ሀና እልባት ስጡኝ። አዎ ምን ማለት ነው? እንዴት ነው ሀናን ስለመግደልሽ? ወርቁን እንዳላነሳብሽና ይቅርታ ልጄ እኔ ላንተ ብዬ ነው ስትይው እንደነበረ በቪዲዮ ማስረጃ አይቻለሁ። እዚህ ቤት ውስጥ ሁሉ ስታወሩ የነበረውን በሙሉ ሀና አርፋለች። ምን ሀና እንዴ አርፋለች? ምን ማለት ነው? ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ዛሬም እንግዲህ እንደተለመደው በአንድ አዲስ ነገር እዚህ ተገኝቻለሁ ማለት ነው። ከዛ በፊት ግን ስለ ጉዳዩ ከመናገሬ በፊት ብዙዎቻችሁ በፊት በምናገኘ ሀሳብ አስተያየት መስጠት እንፈልጋለን፣ ተማክረን እንፈልጋለን ስትሉኝ የነበራችሁ እህት ወንድሞቼ እንግዲህ ስልክ ቁጥር አስቀምጬላችኋለሁ። ቴሌግራም ሊንክ ሄዳችሁ ማግኘት ያልቻላችሁ ሰዎች እንግዲህ በስልክ የደወላችሁ ሀሳብ ማስተያየትም መስጠት ትችላላችሁ ማለት ነው። ለእሱ ደግሞ ምስጋና ላቅ ያለ ነው። በዋነኝነት እንግዲህ ወደ ዋናው ነገር ስመለስ ዛሬም በአንድ አዲስ ነገር አንድ ግቢ ውስጥ ነው የሚገኘው። እዚህ አጠገቤ ከምታዩት ወንድሜ ጋር ወይም ደግሞ ባለጉዳዩ ጋር እሱ ነው ማለት ነው። በዋነኝነት ምን እንደገጠመው ከእሱ አንደበት የምንሰማ ነው የሚሆነው። ከዛ በፊት ግን ለእናንተ እንደ መግቢያ ለማሳወቅ ያክል ከ1 ዓመት በላይ በውሸት ተፈርዶበት እስር ቤት ውስጥ ነበረ። እንግዲህ ለየት ያለ ነገር ነው ደግሞ ያስፈረዱበት እናቱና ታናሽ እህቱ ናቸው ማለት ነው። ወርቅ ሰርቀሃል፣ ወርቅ ሰርቀህብኛል ብላ እናቱ እንዳሳሰረችው ነግሮኛል። ዋናው ነገር እሱ አይደለም፣ እዚህ የተገኘንበት ጉዳይ እሱ አይደለም፣ እሱ አልፏል። እንግዲህ ይሄ ወንድሜ አጠገብ የምትወት ወንድማችን ፍቅረኛው እዚሁ ግቢ ውስጥ ትኖር ነበር ማለት ነው። የእናትና አባቶቹ መኖሪያ ግቢ ውስጥ ማለት ነው። እና የሆነው ነገር ምን መሰላችሁ? ሲመለስ ከእስር ሲመለስ ያችን ፍቅረኛውን አላገኛትም እና በመሀል እየተመላለሰች ስትጠይቀው ነበረ እስር ቤት የሄደች። ቤተሰቦቹ ጭራሽ እንደማይወዷት እችን ሴት ነግሮኛል። እና በመሀል እንደቀረች ስትጠይቀው እንደነበርና በመሀል እንደቀረች ነግሮኛል። ተጨማሪው ነገር ደግሞ የት ሄደች ብሎ ቤተሰቦቹንም ሲጠይቅ አሁንም ምንም አይነት ጥሩ ምላሽ ጥሩ ፊት እያሳዩት እንዳልሆነ ከወንድሜ አንደበት መረዳት ያለው ማለት ነው። እዚህም መጥቻለሁ። እዚህ የተገኘበት ምክንያት እሱ እንደሆነ ነግራችሁ እወዳለሁ። በዋነኝነት ዋናውና ትክክለኛውን ነገር ከወንድማችን አንደበት ነው የምንሰማው። ታዲያ እናንተ እንደተለመደው ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። መቼም ይሄንን ሼር በማድረጋችሁ ብዙ ሰው ከተንኮሉ ከጥፋቱ ሊያጠፋ ካሰበበት ሀሳብ ሁሉ ይማርበታል ብዬ ስለማስብ ማለት ነው። ስለዚህ ምንድን ነው እናትየዋና እህትየዋ ይሄንን ጉዳይ እየደበቁት ያሉ የት እንደሄደች ለምንድን ነው ሊነግሩ ያልፈለጉት የሚለውን ነገር እንግዲህ ወንድሜ አንደበት ነው የምንሰማው። ሳብስክራይብ እንዳይረሳ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ወንድሜ። ሰላም፣ እንዴት ነው? አላህ ይመስገን። አሜን። እስኪ መጀመሪያ እንተዋወቅ፣ ከዛ በኋላ ደግሞ ምን እንደገጠመ። በመጀመሪያ ደረጃ ለደረሰብህ ነገር በሙሉ በጣም አዝናለሁ። በውሸት ሰው ላይ መስክሮ ተፈርዶበት ብዙ ነገር እናያለን። ግን ደግሞ በቤተሰብ በእናትና በእህት ደግሞ ሲሆን ትንሽ ህመሙ ምን ያክል እንደሆነ ስሜቱ ምን ያክል እንደሆነ መገመትም አይከብድም። እና ከስምህ ጀምረን ምን እንደገጠመ እስኪ ብታስረዳን ለአድማጭ ተመልካች። መልካም። እሺ፣ ስሜ ሄኖክ ይባላል። የደረሰብኝ ነገር በጣም የሚገርም ነው። ከአይምሮ መገመት ከማትችለው በላይ ነው። ማለት
የራስህ ቤተሰቦች እንዴት አንተን እንደዚህ ይሰሩኛል ብለህ ትጠብቃለህ? በጣም የሚገርም ነገር ነው። ታሪኩን አጠር አድርጌ ስነግርህ ከእጮኛዬ ጋር ቤት አብረን ነበር የምንኖረው። እኔ እነዚህን ታሪኮች ከወጣሁ በኋላ ነው ለማጣራት የሞከርኩት። ቤት አብረን በምንኖርበት ሰዓት እኔ ፊት መልካም ናቸው፣ ገብተዋል። ጥሩ ትሪት ያደርጉናል። እጮኛዬንም እኔንም ትሪት ያደርጉናል። እኔ በማልኖርበት ሰዓት ወይም እኔ ከቤት ለስራ በምወጣበት ሰዓት ግን እሷን ይጨቁኗት ነበረ፣ ይደበድቧት ነበረ፣ ይጨቁኗት ነበረ፣ የተለያዩ ቃላቶች ይሰነዝሩባት ነበረ። በጣም ትልቅ በደል ነበር የሚያደርሱባት። በነገራችን ላይ የቃል ንግግር አጥንት ይሰብራል ይባላል፣ ታውቃለህ። ህሊና በጣም እንደሌላቸው ነው ያሰብኩት እና በተለያየ ጊዜ እሷን እንደዚህ ጨቁኗት ነበረ። በጣም በድለዋታል፣ ተበድላለች። ምንድን ነበር ምክንያታቸው ይሄን ለማድረግ? ጥላቻ ነው፣ ከኔ ለመለየት ነው እሷን ይሄንን ተደጋግሞ የሚሰሩት የነበረው እኔና እሷን ለመለየት። ምክንያቱም እነሱ እኔ እንዳገባላቸው የሚፈልጉት አባቴን ነፍሱ ይማረውና አንተን ድሬ በሞትም አይቆጨኝ የሚለኝ ነበረ እና እኔን ለመዳር አግባ 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 ይለኝ ነበረና በመሃል ባልታሰበ አደጋ ህይወቱ አለፈ። ነፍስ ይማር። አዎ። እና የእሱን እንትን ለመተካት ብዬ ነበረ እኔ ከጮኛዬ ጋር የተገናኘንበት። ስለዚህ እሷን የማይወዳት ከሆነ ከአንተ ጋር እንድትኖር የማይፈልጉ ስለሆነ ነው ማለት ነው አንተን በውሸት መስክሮ ያሳሰሩ? አዎ። ከዛ የራሴ የገዛ እናቴ እንዴት እንደዚህ ታደርገኛለች ብዬ ልጠበቅ፣ ወርቄን ሰረቀ ብላ ክስ መሰረተች። የእህቴ ራሱ ደግሞ በጣም የሚገርም ነገር ደግሞ ይታይህ፣ እህት ራሱ በውሸት አዎ ብላ መስክራ አስፈረዱብኝ ማለት ነው። ለምን ያክል ጊዜ ነበር የታሰርከው? ከ1 ዓመት በላይ ነው የታሰርኩት። ዓመት ከ8 ወር ምናምን። ይሄን ያክል? አዎ። እሺ። በጣም ትልቅ በደል ነው የደረሰው እና በመሃል እየመጣች ሁሉ ትጠይቀኝ ነበረ። የተወሰነ ጊዜ በመሃል ቆመች። የት ሂዳ ነው? ለምን ደሞ አትመጣው? ለምን ደሞ አትጠይቀኝ? የሚሉትን ነገሮች ደግሞ እናትና እህቴ ሲመጡ ለመጠየቅ እሞክራለሁ፣ ግን የሚሰጡኝ ምላሽ አሁንም ደስ የሚል አይደለም። ምን ነበር የሚለው? የለችም፣ ትመጣለች። በቃ የሆኑ የሚያስጠሉ መልሶች፣ ደረቅ መልሶች ነው የሚሰጡኝ። ቁመው ራሱ ስለሷ ስጠይቃቸው፣ ስለሷ ሳወራቸው ሁሉ ትክክለኛ መልስ ቁመው ራሱ ሊያወሩኝ አይፈልጉም። ትመጣለች፣ የለችም፣ ደህና ነች ምናምን፣ በቃ የሆኑ የሚያስጠሉ መልሶች ናቸው። አንተ ከታሰርክ ከስንት ጊዜ በኋላ ነው አንተ መጠየቅ ያቆመችው? በቃ ዓመት ከ8 ወር ታስሬያለሁ ብለኸኛል። እና ምን ያክል ጊዜ ስትመጣ ስትጠይቅህ ነበር ሴት? 3 ወር ትመጣ ነበረ። 3 ወር ከምናምን ጊዜ። 1 ዓመት ከ5 ወሩ አትመጣም። ከዛ በኋላ ያለውም በቃ ጠፋች። እኔ ደግሞ የት ሂዳ ነው የሚለውን አጋራህ አይደለች? ታስባለህ፣ ትጨነቃለህ። ስትጠይቅ ደግሞ ቤተሰብ አንተን ምሳሌ ካላረገ፣ አንተን እንዲህ ነው ብሎ ካልነገረህ ማን ጋር ሄደህ ትጠይቃለህ? ማንን ትጠለላለህ? ምንም መልስ የሚሰጡኝ ነገር የለም። ከወጣው በኋላ ነው ይሄንን ነገር ከተፈታው በኋላ እስሬን ጨርሼ ከተፈታው በኋላ የሰፈሩን ሰው ለመጠየቅ ሞከርኩኝ። ጓደኞቼንም ለምን የሰፈሩን ሰው? እነሱን ቤተሰብ ምንም አይነት መልስ የሚሰጠኝ ነገር የለም እንዳልኩ ነው። አሁንም ከወጣው በኋላም የት ሂዳ ነው የሚለውን እስቲ ንገሩኝ የሚሉትን ነገሮች ለመጠየቅ ስሞክር አሁንም የጥላቻ፣ የንዴት፣ የብስጭት በቃ እንጂ በስትክክል ቁመው ራሱ ሊያወሩኝ ፈቃደኛ አይደሉም። በቃ የለችም፣ ነገርንህ እኮ ምናምን በቃ የሆነ የማመነጫጨቅ ነገር ነው እንጂ በስትክክል ራሱ ቁማ መልስ አይሰጡኝም። ይሄ ነገር ምንድን ነው የሚለው የሆነ ሰውነህ ትጠራጠራለህ። አጋሬም እንደመሆኗ መጠን ምንድን ነው ይሄ ነገር የሚሉትን ነገሮች በራሴ መንገድ ለማጣራት ሞከርኩኝ። የሰፈሩንም ሰው በአቅራቢያ የነበሩትን ጓደኞቼንም የተለያየ ሰው ስጠይቅ የሰጡኝ ምላሽ ትንሽ የሆነ መፍትሄ እንዳገኝ ረድተውኛል። አንተ ጋም እንድመጣ የረዳኝ ይሄ ነው። ቤተሰብን ያክል ነገር እንዴት እናት ይሄን በደል ተበደለኛለች ብዬ ልጠብቅ? የሚገርም ነገር ጠፋ የተባለው ወርቅ ራሱ
ፕሮግራም ሊወጡ ከእህቴ ጋር እየለባበሱ በነበረበት ሰዓት ላይ አንገቷ ላይ አርጋው አይቼዋለሁ። አንገቷ ላይ አርጋው አይቼዋለሁ። ጠፋ የተባለው ወርቅ ማለት ነው። ጭራሽ አይገርምም? ይሄ በጣም ከባድ ነው። እና አሁን ይሄ ነገር በራሴ መንገድ ማጣራት ስላለብኝ እናንተን ጠርቼ መፍትሄ እንድትሰጡኝ ነው የፈለኩት። ወደኛ ማን ጠቆመ አንተ? ቀደም እንዳልኩ ነው በራሴ መንገድ ነገሮችን ለማጣራት ስሞክር ሰዎች ጠቆሙኝ። ወደ እናንተ መጥቼ ደግሞ መፍትሄ እንደማገኝ እርግጠኛ ስለሆንኩኝ እንድታጣሩልኝ ነው የፈለኩት። በጣም ያሳዝናል። እናት እንዴት እንደዚህ ታደርጋለች? ምንድነው ላይክ አብራችሁ እንዳትሆኑ በዚህ ልክ የተፈለገበት ዋናውና ትልቁ ምክንያት ምንድነው? እሷ እንድታገባ ያልተፈለገበት ምክንያት ምንም እነሱ ሌላ ያመጡልኝ ነበሩ። እኔ ደግሞ እሷን አልፈለኩም። ያው በቤተሰብ ዝም ብለህ እንካ አግባ ይሄን እንካ የምትባባለው ውርስ አይደለም። ይሄ ትዳር ነው፣ ፍቅር ነው፣ መዋደድ መተሳሰብ ያስፈልጓልና እኔ ደግሞ ከእሷ ጋር ግንኙነት መጀመርን አልፈለኩም፣ አልተመቸችኝም እና እሷን አልፈልግም። እኔ ራሴ እጮኛ አለችኝ የሚሉትን ሳስተዋውቃቸው ፈቃደኛ አይደሉም እነሱ ከሷ ጋር። ልጅቷ ጋር የት ነበር የተዋወቃችሁት? ለምንድን ነው ጥላቻቸው? የተለየ ነገር አላት? እንደዚህ አይነት ቦታ እናውቃታለን፣ እንደዚህ አይነት ነገር አለ ምናምን ያሉት ነገር አለ? እሱ ሳይሆን ልዩ ምክንያታቸው ምንድን ነው? ቅድም ብያለሁ፣ አባቴ ነፍሱን ይማረውና አንተን ድሬ ብሞት አይቆጨኝም ይለኝ ነበርና አግባ ይለኝ ነበረ። በዛ መሃል ግን ምናልባት ልጅቱን የምታውቅበት ቦታ እንግዲህ አልባሌ ቦታ ከእሷ ጋር የተገናኘንበት በስራ ነው። ያው አለ አይደል ቤተሰብ ያመጣልህን ነገር አልፈልግም ስትል፣ ስለዚህ ብቸኛ ምክንያታቸው ቤተሰቦች እችን ሴት አታገባም ነው። እኛ ያመጣንልህን ረግጠህ ሌላ እንትን ማለት አትችልም ነው። ያው ከትእዛዛችን ወጥተሃል ነው። ያንን ነው እንጂ በሌላ የትም እንትን አይሏትም። ባህሪዋም ምንም ስነ ምግባሯም ቆንጆ ነው። እና ለምን አንተ መልሰህ ለምን አላመለከትክም? ጠፋ የተባለው ወርቅ ተገኘ ብለህ ለምን መልሰህ እናትህን አላስያዝካትም? እናት ሆነችብኝ፣ ወላጅ እናት የሆነችብኝ። እንዴት እናቴ ላይ ይሄንን ነገር ልፈጽም? ከብዳል እንዴ? አንተም በውሸት እያሳሰረች አይደል? ቢሆንም አንተ እኮ በእውነት ነው እኮ ላይክ ስም በማስጠፋት 1 ዓመት ከ8 ወር እኮ ከእድሜህ ላይ ነው የተቀነሰው አይደለም? ልክ ነው። ከዛ በኋላ ቢያንስ ፍትህ ለምን አንተስ ለምን ፍትህ አትጠይቅም? ስታስበው እንዴት እናተ ላይ ይሄንን ነገር ለማድረግ ህሊና ራሱ እሺ አይልህም እኮ። ስለዚህ መፍትሄ እናንተ ጋር ስለማገኝ በተሰጠኝ ጥቆማ መንገድ እናንተን ለማግኘት ችያለሁ። እስቲ እናንተ ደግሞ በራሳችሁ መንገድ በዋነኝነት ነግረህናል፣ እናትህ እንደዚህ እንዳደረገች። ከዚህ ነገር ጀርባ ደግሞ እህትህም ምስክር ሆና አንተን አሳስራለች። እና ምንድነው እህትህስ ላይክ አንተ ላይ ያላት ጥላቻ ወይ ደግሞ ልጅቱ ላይ ያላት ጥላቻ ምንድነው? ያው አይወዷትም፣ አይፈልጉም። እንዳልኩ ነው። እኔ በማልኖርበት ቤት በምወጣበት ሰዓት ላይ በጣም ይበድሏታል፣ በጣም ይሰድቧታል፣ በጣም ይናገሯታል፣ ይደበድቧታል። ይሄ ሁሉ ነገር ከሆነ ለምን ውጭ ወጣህ አልተከራየህም? ልጅቱን የምትወዳት ከሆነ እውነት ለምን ውጭ ወጣህ? እንደማንኛውም ሰው ተከራይተህ ህይወትህንም ፍቅርህንም አላስቀጠልክም። እኔ ጋር እኮ እኔ በምኖርበት ሰዓት ላይ ሰላም ናቸው። ገብቷል? አይ ግን ደግሞ ተመልሰህ ስትመጣ የሰፈር ሰው እንደዚህ አረጓት ወይ ደግሞ እሷ እንደዚህ አረጉኝ ብላ እየነገረችህ ነበረ። አይ በዛ ሰዓት ላይማ ሰላማዊ እንትን የነበረ ምንም እንደዚህ ያረጉኝ እንደዚህ ሆንኩኝ የምትለኝ ነገር አልነበረም። እኔ ፊት ሰላማዊ የሆነ እንደሚወዷት እንደሚንከባከቧት ከአንገት በላይ ቢሆንም መልካም ነገርን ነው የሚያሳዩኝ። እኔ ደግሞ ያው እናቴም ስለሆነች እህቴም ስለሆነች እየተንከባከቡልኝ ነው የሚለውን ነገር ነው የምረዳው። እኔ በማልኖርበት ሰዓት ላይ ግን ያው እንዳትናገር እየተባለች እየተጨቆነች እየተደበደበች ነው። ይህንን ደግሞ ያወቅኩት ከእስር ቤት ታስሬ ከወጣ በኋላ ለማጣራት በምሞክርበት ሰዓት ላይ ነው። ኧረ እንደዚህ የሚደረግ ነበረ እንደዚህም ነበረ የሚሉትን ነገሮች የተነገረኝ። ካሜራማን ጥያቄዎችን ቀጥል። በጣም አዝናለሁ እንደሚደረሰበት ነገር ግን እኔ አንዳንድ ግራ የገቡኝ ነገሮች ስላሉ ነው ሊያቋረጥኩ ይቅርታ። የሁሉ ነገር አፕን ሰደርክባት እቺ ልጅ ምን ትልህ ነበር አንተ? ኦልሬዲ እስር ቤት ሆነህ ነው ይሄን ነገር የሰማኸው። ግን እሷስ ልትወስናቸው የምትፈልጋቸው እርምጃዎች አልነበሩም ወይ? ወደ ቤተሰቧ መመለስ ሊሆን ይችላል
ወይ ቤት ተከራይተን እንውጣ የሚሉ ፍንጮች ልትሰጥ ትችላለች ብዬ አስባለሁ። እና ምን ትልህ ነበር ባለቤት? አዎ በዛን ሰዓት ላይ እኔ ጋር ብትናገር ያው ለሱ እንደዚህ እንትን ብትይ ወየውልሽ እያለች እናቴ ታስፈራራት ነበረ። ተረዳኝ። ይጨቁኗታል፣ ይሰርቧታል፣ ይመቷታል። ግን በዛም መሃል ደግሞ ከስራ ሲመጣ ለሱ እንደዚህ ብለሽ ብትነግሪው እየተባለች ትጨቆን ነበረ። በማስፈራራት ነው። ስለዚህ እኔ ጋር ስትመጣ እንደምትወደኝ ቤት ከእናቴ ጋር ሰላማዊ ውሎ እንደዋሉ ለማስመሰል ነው የምጥረው እንጂ እንዲህ ነው ብላ የምትነግረኝ ነገር አልነበረም። በዚህ ሁሉ መሀል እስኪ አሁን ደግሞ ስለ ልጅቱ ቤተሰቦች ነገር ልጅቱ ቤተሰቦቿ የት ነው የሚኖሩት እንዴት ናቸው ወደሚለው ጥያቄ ስመጣ ደግሞ ስለ ልጅቱ ቤተሰቦች እስኪ ንገረኝ። አንተ ከወጣህ በኋላ የለችም ከተባልክ በኋላ ለቤተሰቦቿ አልደወልክም ወይ? ቤተሰቦች ክፍለ ሀገር እንደነበሩ ነው እኔ የማውቀው። ትውውቃቸው የምን ያክል ጊዜ ነበረ? ቢያንስ 1-3 ዓመት አብረን ቆይተናል። 3 ዓመት በሙሉ ስትኖር ታዲያ አንተ የልጅቷን ቤተሰቦች ስልክ አታውቅም? አለ ግን ክፍለ ሀገር እንዳሉና እኮ እነሱ ደውለህ ጠይቃቸዋል ወይ ነው ጥያቄው። ከወጣሁ በኋላ የት ነው ሄደች የሚለውን ነገር አዎ እኛ ጋርም አልመጣችም ነው የሚሉኝ እነሱ። ስለዚህ አሁን አንተ ቤተሰቦች በደፈነው የለችም ነው ደረቅ መልስ ነው የሚሰጠኝ። ቁመው ራሱ በስነ ስርዓት አያዋሩኝም። የለችም ደህና ነች ትመጣለች ምናምን ነገር ነው እንጂ የት ነው ሄደች አሉ ምንም መልስ የተሰጠኝ ነገር የለም። እሱን ራሱ እኮ ቁመው ሲያወሩኝ እኮ ነው ቦታ ሲሰጡኝ ነው አቤት ምንድነው ተብለ ትሪት ስትደረግ ነው እነዚህን ሁሉ መልስ ልታገኝ የምትችለው። የትዳር አጋር የት ሄደች ምናምን በምልበት ሰዓት ላይ ደህና ነች በቃ ነገርኩ። የብስጭት ነው ፊታቸው ላይ። አዎ እሺ ቀጥል። ኦሬዲ እናትና እህት ናቸው በህይወት ያሉትና እነሱ ስታወራቸው እንደማያወሩ ነግረናል። ግን ቢሆንም ወንድ ነህ ትንሽ ጫን ብለህ ለመጠየቅ ትሞክራለህ። ሁለት ደግሞ 1 ዓመት ከ8 ወር ከህይወት ወስደውባልና ወርቁ አንገቷ ላይ የእናት ወይም የእህት አንገት ላይ ካየኸው በኋላ ለምን እንዳሳሰሩ፣ ሁለት ደግሞ ከ3 ወር በኋላ እስር ቤት እቺ ምትላት ጓደኛ ጠፋች የምትባለው ግለሰብ የለችምና ለምን መምጣት እንዳቆመች ኦሬዲ ትመጣለች ከሚባለው በተጨማሪ ለምን ብለህ ተጫነ አልጠየቃቸውም። ሁለት ደግሞ ለምን እንዳሳሰሩ ታውቃለህ? እናትና እህቴ ለምን እንዳሳስፈረዱብኝ የማውቀው ነገር አይኖርም። ያው ወርቁ ጠፋብኝ እህቴ ምስክር ሰርቆ ጠፍቷል ነው ምስክር እህቴ ነች የሆነችው። ግን ለምንድን ነው እንደዚህ ያደረጋችሁት ብዬ ራሱ ለመጠየቅ ስሞክር እናቴ የምትሰጠኝ መልስ ስነ ስርዓት ተመልሼ እዛ እስር ቤት ውስጥ ወደ ነበርክበት ህይወት እንዳልመልስ ስነ ስርዓት ነው እያለች ነው እንትን የምትለኝ። በቅርብ ጎረቤት በጓደኛቸው በአባት ቤተሰቦች ኦር ደግሞ በማንም ቤተሰብ እነዚህን ሰዎች ለማስጠየቅ አልሞከርክም? አዎ ከዛ በኋላ እናቴ ላይ እንደዚህ አይነት ነገር ለመፈጸም አልሞከርኩም። በራሴ መንገድ የእነሱን ጉዳይ አንተን ጉዳይ ምናምን አይደለም። ኦልሬዲ አንተ ምርጫህን ወስነሃል። አልከስም እናቴን ብለሃል። እሺ ግን ስለ ልጅቱ እንዲነግሩ ንስሐ አባት ሊሆን ይችላል፣ ሌሎች ቤተሰቦች ሊሆኑ ይችላሉ፣ የእናት ጓደኞች ሊሆኑ ይችላሉ። እነሱን ጠይቁልኝ አላልክም ወይ ነው? እሱማ ብለናል። እንዴት አንለም? አካባቢውን ሰው ስጠይቅ፣ ጎረቤትህን ስጠይቅ፣ ቤተሰብ የሚቀርብህን ያው ለችግር ቶሎ የሚደርስልህ ጎረቤት አይደል? እነሱን ማን እንጠያይቃለን እኮ ጠይቃለህ። የሚሰጡ ምላሽ አጥጋቢ አይደለም። ለዛ ነው። ጥሩ ወንድማችን እንግዲህ ያው መልካም እድል ካሁን መመኘት እንፈልጋለን። ስለዚህ አንተ ትልቁ ጉዳይ ልጅቱ ያለችበት ሁኔታ አሁን ይነገረኝ ይጣራልኝ ነው እንጂ እኔ እናቴን መክሰስ አልፈልግም በውሸት ስላስፈረደች ብዙ ነገር ብለሃልና ከምን አንግል እንደዚህ እንዳረጉ ግራ ገብቶኛል። በዋነኝነት እንግዲህ ተመልካቾች እንደዚህ የምታረግ እናት ትኖራለች ብዬ ነው ኤክስፔክት አላረግም። ግን እሺ ይሁን ለሱ የሚጠቅመው ሊሆን ይችላል። ግን ደግሞ የጠፋችው ልጅ የት ናት የሚለው ላይ ነው ፎከስ አድርገን እንግዲህ እኛ ስራችንን ለመስራት የመጣ ነው ማለት ነው። አሁን ቤተሰቦችን ቤት ነው የምንገኘው፣ ግን ቤተሰቦቹ የሉም። ስለዚህ በድብ ካሜራ ነገሩን ቤት ውስጥ ገጥመን ለመከታተል ነው የምንሞክረው ማለት ነው። ስለዚህ ወንድሜ አሁንም መበርታት መጠንከር ነው፣ ወደኋላ ማለት የለም።
እሱን ልልህ እፈልጋለሁኝ። በዋነኝነት ያሉትን ነገሮች እንግዲህ መጨረሻ ላይ እልባት እንደምንሰጥበት ተስፋ አደርጋለሁኝ። ውድ ተመልካቾቼ እንግዲህ እንደሰማችሁት ነው። ለወንድማችን መልካም ምንድን እኛም ከክሮቻችን ጋር ተመካክረን ይጠቅማል እንደዚህ ማድረግ አለብን ያልነውን ሁሉ ነገር አብረን እናደርጋለን ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንዴት ዋላችሁ? ሰላም ነው ማለት ነው። እንዴት ነበር? ጥሩ ነው። ምን ይበላ አይደለም የምፈልገው ጥያቄን ሁሌ ታውቂዋለሽ እኮ ምንድን ነው? መጀመሪያ አሁን የለም ምግብ ብላ ነው ያልኩት። ምግብ አይደለም አሁን የምፈልገው ጥያቄን መልሽልኝ። ምሳህን ብላ። ምሳህን ከበላሁ በኋላ እንነጋገራለን። ምግቡ ይቅርብኝ እና ምንድን ነው አሁን የምፈልገው? ጥያቄን መልስ ስጪኝ። ደግመህ ተነሳስ። ጥያቄ የማውቀው ነገር የለም አልኩህ። አትጠይቀኝ። ምንድን ነው ጥያቄ? እስኪ ንገረኝ። የት ነው ያደረጋችኋት ጓደኛዬ? የት ነው ያለችው? ንገረኝ። አላውቅም አልኩህ። አላውቅም ካልኩ በኋላ ማለት ነው ምንድን ነው በጣም ጥጋብን ማለት ነው እያደር እየጨመረ ነው የሄደው። እዛው መልሼ የነበርክበት መቀመቅ ላውርድህ። ሀሳብ እሱ ነው። ምን ማለት ነው? በጣም በቃ እየተደጋጋሙ አይምሮዬን ማለት ነው እየነካኝ ነው ያንተ ነገር ማለት ነው። ከአቅሜ በላይ የሆነብኝ ነው። ምክንያቱም አንተ ግዴታ የነበርክበት ጋር መመለስ አለብን። ለምን እንደምትመለስ በቃ መመለስ አለብን። አልቻልኩም ያንተን ነገር ማለት ነው። የማደርገውን አድርጌ ሁሉ ነገር በእጄ ነው። ተመልሰህ ትገባለህ። በቃ የራስህ ጉዳይ። ምንም አታመጥ። ምን ታመጣ ነው? ምን ማለት ነው? የት ነው ያለችው ጓደኛዬ? እናውቃለን። ዛሬም ነገም ተመሳሳይ እናቴ ብትሆኝማ እንደዛ ምንም መልስ የለም። በቃ ቁጭ በል። ደግሜ እዛው አወርድሃለሁ። በቃ ታየኛለህ። ደግሞ ደግሜ ከዚህ ቀደም የተቀመጥክበት አንሶብሃል አይደለም? ስላነሰብህ አንቺ እራሱ ትዕግስቴን እየተፈታተንሽ የእናት ፍቅር የለህም ሲጀመር። የእናት ፍቅር ቢኖርህ እንዲያታረግም ነበር። እናንተ ሲጀመር የእናት ፍቅር የማይሆን ህይወት እንዳገባ ብዬ በማዘን መልካም ነገር በማሰብ ነው እንጂ ይሄን ያደረኩት እዚህ ጋር እንትን ይጎዳሃል ብዬ ያደረኩት ነገር የለም። ያ ነገር ደግሞ በአንተ በኩል ሁሉ ነገር መጥፎ ነው ያሰብከው። እናንተ ፍቅርማ በቃ ጥግ ድረስ ደርሱ። እንዳትጎዳ በማሰብ ማትሆን ሴት ስለነበረች ነው። በቃ በምን አውቅሽ እንደማትሆን ሴት ነው እንደዚህ የሚያደርገው? ምን ምንድን ነው? ምንም አታውቅም። ሲድጋም አንቺ ታገሰኝ፣ ግድ የለም ታገሰኝ። ኧረ ምንም አያመጣም እንዴ ጭራሽ እንደዚህ አይነት እንዴት ጋባ አሁን እኮ ይልሽ ምንም ነገር ያደረኩት ነገር የሚበላ ላቅርብልህ አልኩት። እንደፈለገ ይወጣል፣ እንደፈለገ ይገባል። ያበሰልኩትን ላቅርብልህ አልኩት። እንደገባ ጥያቄው ይሄ ነው። ምን ማለት ፈልገህ ነው? ምን መናገር እንዳለብህ በመጀመሪያ አስብ። ተው እንጂ ተው። 9 ወር ራሱ የተሸከምኩ ይፈርድብሃል እኮ ሌላው ቢቀር ተው። እናት እንዲህ አይደለም ተው። አመት ከ8 ወር እኔን ያሳስራችሁኝ አይፈርድባችሁ? ከማትሆን ከማትረባ ከቆሻሻ ጋር ህይወት ስለመሰረትክ አይደለም። ማህበረሰቡ ሁሉ የሰማል፣ ሁሉም ሰው የሚያውቀው፣ ቤተሰቡ ሁሉ ያየው ሌብነትን ያሳሰረ እንጂ እኔ ወይ እሷ አይደለም። በሐሰት መስከረሽ ጭራሽ ማሳሰረሽ ሳያንስ አንቺም ድጋሚ ተባባሪ ነሽ። ምን ነው በሐሰት ከሆነ ለምን ምስክር አልነበረህም ነበር? ለምን ምስክር አላቆምክም ነበር? ጠፋ ያላችሁትንማ እኮ አየሁት እኮ። የት ነው ያየኸው? ያው አንገቷል እንዴ ይታለ ብርና ወርቅ አለኝ። በዚህ ጉዳይ ይቅርታ አልጠይቅህ ነው የመጣሁት። በዚህ ጉዳይ ይቅርታ በቃ መስሎ
መስሎኝ ነበረ። አለቀ ተገኘ። ምንም ማለት አይደለም። አለቀ። ይሄ ሁሉ ነገር ደግሞ ያደረኩት ንገረህና ለአንተ በማሰብ አጉል ቦታ እንዳትወድቅብኝ ከማይሆን ሴት ጋር ህይወትን ከማትቀይር ሴት ጋር ቁልቁል ከምትከተት ሴት ጋር ስለሆን ሌላ ህይወት እንድትመሰርት በማለት እንጂ በመጥፎ አትይብኝ። ስለ ወርቁ ጉዳይ ደግሞ ይቅርታ አድርግልኝ። እንደዚህ የሚባል ነገር ይቅርታ አድርግልኝ። በጭራሽ ይቅርታ አመት ከስንት ወር እድሜ ላይ ቀንሳችሁ በውሸት አስፈርዳችሁብኝ ከጓደኛዬ ጋር አለያየታችሁ ጭራሽ በይቅርታ በፍጹም አላረግም። ይቅርታዬን ካልተቀበልክ የራሱ ጉዳይ። በቃ ስለ ወርቁ ጉዳይ ባለው ነገር ይሄ ነገር እዚህ ጋር ኦኬ ምንም ማለት አይደለም። ይቅርታ አድርግልኝ ብያለሁ። ከተቀበልከኝ ተቀበልከኝ። በይቅርታ ብቻማ አልፋችሁ ያው ያየውን እዚህ ጋር ነገር ምንሽ መታመን ያለበትን ነገር አምነን እና ሌላ ነገር ቢያነሳችሁ ልታምኚ ነው እንዴ? ይሄን ሁሉ ነገር እንዲረዳኝ የምፈልገው ምክንያቱም ለአንተ ነው። ሌላ ነገር ቢልሽ በክፉ የምታየው ነገር ካለ የራሱ ጉዳይ። ምንም ነገር ሲጀመር አታመጣብኝ። ከተቀበልከኝ ተቀበልከኝ፣ ካልተቀበልከኝ አትቀበል። ገኛ ይሄ ነገር እዚህ ጋር ስለተገኘ እውነታውን እያየ እውነታውን እያወቀ እውነታውን ያወቀውን እኮ ይቅርታ መጠየቅ አለብን። እና ሌላ ነገሮችን ቢያውቃው ይቅርታ ምናምን ልትይ ነው? አይ ይሄንን ነው። ይሄ ግን ምክንያቱም አየ ባይኑ ያየውን ነገር እንዴት ብዬ ነው እንትን የምለው ወደኋላ መመልሰው? ያንን እኮ ነው ገብቶሻል? ሰለሽ ነው ማይ እንዴ መጀመሪያ እኔ አላወራም። በጣም ተሰማው። አየሽ ያየውን ነገር ልካደው። እሺ ቆይ አይደለም ያየውን ነገር ልካደው። እንዴት ላድርግሽ? ያየውን ነገር ምልሽ በፊትም እንደተሸፈነ ቢሆን ኖሮ እሺ አሁን አይቶታል። ጸጸተኛ ነኝ። እሺ እንዴት ላድርግ ያለሽ? አዎ ጸጸተኝ። አዎ ስሚኝ እስኪ አንቺ መልስ ለምንድን ነው የማትሰጪው? የትኛው መልስ ነው የምሰጠው እንዴ? ሰዎቹ ምን ማለት አታበጥብኝ። ሲጀመር ምን ማለት ነው? ስለማን ነው ሲጀመር? አላውቅልህም። ስለ ሀና እልባት ስጡኝ። ሀና? አዎ ወፍ ዘራሽ በዛች ወፍ ዘራሽ ሚስት ነው ሀና። ምን ማለት ነው? እንደዚህ ማለት እንዴ ምን ማለት ነው? ልቀቂኝ! ልቀቂኝ! ምንድን ነው? ምን ማለት ነው? እልባት ስጡኝ ስላሉ አሁን ስለ እግዚአብሔር አሁን ሄዳ ቆርቤ ያለው ስለ እግዚአብሔር በቃሽ። እሺ እኔ ልለምን በቃ ቁጭ በል። ምንድን ነው አሁን ጭራሽ ለማለት ጀመርክ? ጭራሽ ቤት ውስጥ አልጠገብክም? ያኔ የነበርክበት ነገር አላጠገበህም፣ አላረካህም። አንቺ ራሱ መልስ እንድትሰጪኝ ይፈልጋል እና በቃ መልስ ሆነ ምንም የለችም። ለምንድን ነው የለችም? በቃ የለችም። ምንድን ነው አለቀ። የለችም። የምናውቀው ነገር የለም። አሁን እህል ቀርቧል። ቁጭ በል እህልህን ብላ፣ ምግብህን ብላ። አንቺ መልስ እንድትሰጪኝ ይፈልጋል። አንቺ መልስ እንድትሰጪኝ አንሰጥም። ምንም አታመጣም። አልበላም። እኔ ምግብ ብላ ብላ አትበሉኝ። የሀናን እልባት ስጡኝ። የለም በቃ የማውቀው የምናውቀው ነገር የለም። ታገስ፣ ተረጋጋ። በዚህ ብቻ ማመጣውን አሳያችሁ። የምታመጣውን አምጣ። እዚህ ባለጌ ዘልዛላ ሴት አንድ ለዘልዛላ ሴት ይሄን የምታካብደው ምን ያለ ነው? ጀመር የትታወቃለች የታውቃለች የታውቃለች። እስቲ ስለስ ካንቺ ራሱ ነው ይሄን ንግግር አትጠብቅም። ምንም አታመጣ። እስቲ ምን እንደሚያመጣ እስቲ ምታይ። ይኸው አጠገብህ ነው ያለው። ምታይ በጣም ነው ማለት በቃ አይዞሽ፣ አንቺ አይዞሽ። ምን አይነት ስማ ወዲህ ነው ደግሞ አልበላ ተረጋጋ። የራሱ ጉዳይ ምንም ነገር አታመጣ። የራሱ ጉዳይ ከማይረባ ሰው ከወርጋብ ጌታ ተገናኘ። አሁን በቃ ማን ይቻለው? ኧረ በስመ አብ በስመ አብ። የሰው የሰላም ኑሮ አይኖርበትም እንዴ? አንቺ እኮ የማይረባ ታየሽ ልቡን ታነሳሽዋለሽ። ምን ላድርግ? እኮ እውነታውን እኮ ስላወቀ እኮ ብዬ ነው። ምን ላድርግ? እሺ ቆይ በእኔ እኮ አትፍረጅብኝ። ምክንያቱም እያየ እዚህ ጋር እያየ እንዴት ብዬ እክዳለሁ? በቃ እሺ አሁን አይዞሽ፣ በቃ እሺ አሁን አይዞሽ፣ በቃ ተረጋጊ፣ በቃ አሁን ተረጋጊ። እሱ ጥጋብ ፈልቶበት ነው። ፈልቶበት ስለሆነ የፈላበት ሰው እዚህ ጋር ምንም ማድረግ አንችልም። በቃ አይዞሽ፣ እዚህ ጋር ምንም ነገር ማድረግ አንችልም። ከፈላበት ሰው ጋር እኛ እንግዲህ እግዚአብሔር እውነት አይመልስም። የጥራጊ እሷ የባሰ ጥራጊ ነው እንጂ ምን ሳትረግዝ
ይዞ ሂድ። ማይረባ ቆሻሻ አንተ የወለድኩበት ቀን እንደው ምን ብርቅ እየቀረው ነው። አንተ አሁን ልጅ ነህ ቆሻሻ። ሁለተኛ እዚህ በሰፈር ሰው አሰድበኸኝ በምን አሰድበኸኝ በሁሉ ነገር ማትረባ ቆሻሻ ውርጋጥ ነህ። አይመለስም። በቃ ይዞሽ አንቺ ይዞሽ ወይ ተካሽዋለሽ። እሺ እንደሚሆን ይሆንልሻል። በቃ ዝጊ በሩ ዝጊ። ምንድን ነው የያዘው ደግሞ? ዝጊውና እኔ በቃ በዋዝሊን ነገር አሽልሻለሁ። ምን ማድረግ እንዳለብኝ ሰው ነገር ግራ የሚያጋባ ነገር ነው። ምን እናድርግሽ? አሁን መፍትሄው ምንድን ነው? እንዲሁ ዝም ብሎ ሁሉ ጊዜ እንደዚህ እየተሰቃየን የምንኖረው በመጣ ቁጥር እያነሳ ለሞተ ሴት አይዞሽ በቃ አይዞሽ። አሁን ታሽዋለሽ እኮ አልኩሽ። በቃ ምንም ማድረግ አይቻልም። አሁን እሱ ይኸውልሽ ከሁሉ ነገር ከአቅሙ በላይ ስለሆነ አይደለም። እኔ እኮ ዳግመኛ አንቺ ነሽ እኮ የምታናግሪኝ። ዳግመኛ እናስገባዋለን። ቆይ ግድ የለሽም። ዳግመኛ እዛ ይገባል። በቃ ምንም ነገር እዚህ ጋር እስከ መቼ ነው የሚገባው? በቃ ሶስት ዓመትም አራት ይቅርታ ባልሽው አፍሽ ደግሞ ይቅርታ ብለሽ ለምን አትነግሪውም አንቺ? ይሄንን እንኳን ይዛኔማ ይገለኛል፣ ትገላገኛለሽ። ደግሞ ወደን ይዞሽ እንዴ? እኔ ደግሞ ምን ላድርግሽ? እሺ በሱ ተጋባተ ይሄ ነገር የመጣብሽ አንቺ ነሽ። እኔ ይቅርታ ምናምን ብለሽ ፊት ባሰጪው ኖሮ የልቤ ልብ ባታሰሚው ኖሮ አይነካኝም ነበር። በቃ አሁን አይዞሽ አልኩሽ እኮ በቃ ትታሻለሽ። ወደሚሆነው ነገር ይሆናል። ዳግመኛ እናስገባዋለን። ይሄን የተረገመ ሰው የት አባቱ የትም አያገኛም። በቃ ወደሚሆን ነገር ስለምናስገባው ችግር የለም። ምንም እንትን አትበይ። እዚህ ጋር ምን ማለት ይችላል? እሱንም ነበር አንድ ላይ መግደል። እሱ እኮ ምንም ነገር ያልገባው ነገር አለ እየመጣ የሚጨቀጭቀው ስለ አንድ ስለሞተች ሴት። አሁን እዚህ ጋር እሱ እኮ የሚያምነው ራሱ አለች ብሎ ነው። የሞተች ሴት አሁን ከየት ነው የምትገኘው? ከየት ነው የምትገኘው? እና ሁሉ ጊዜ እኮ እንዲህ እያስጨነቀን እንዲህ ኑሯችን እንደበጠበጠ እኮ ነው የሚኖረው። አንቺ ይቅርታ ባልሽው አፍሽ ይቅርታ ልጄ ብለሽ የተደረገውን ነገር ምን ነው? ይሄንማ እንዴት ብዬ እናገራለሁ? ምን ማለት ፈልገሽ ነው? እንዴት ነው ይሄንን የምነግረው? እንዲያንቀኝ እኔ እንዲያንቀኝ ፈልገሽ ነው? እቅድሽ ምንድን ነው? በሰማ ሰዓት ሲደረግ እኮ ነው የመጨረሻ እቅድ የሚታቀደው። አንቺ በለፍስፍስ ለዚህ አንድ አመት ከምናምን ለሚታሰረው ወርቅ የሚሰረገ ደህና ነገር ብታረጊ ኖሮ እስካሁን ድረስ አይፈታም ነገር። በምን አፌ ነው ሸሁ ሞታለች እንዴ ብዬ እዚህ እሱ ይሄን ነገር አያውቅም። ይሄን ነገር እንደገና ግልጽ አድርጊ ነው የምትይኝ? ይነቀኝ ለአንቺ እንዲያደረገሽ ነው ይለቀኛል? ምን ማለት ፈልገሽ ነው? በሚሰማው መንገድ በሚሰማው በሚያው ነገር ይሄ እኔ የሚያገባኝ ነገር የለም። በቃ እኔ አላውቅም። ምክንያቱም ይሄን ነገር አፌን ሞልቼ ትክክለኛ አዎ ሞታለች የሚለውን ነገር ብነግረው የለችም አላውቅም ላለው እንደዚህ አይነት ግብግብ የፈጠረ ሰውዬ ሞታለች ስንለው እንግዲህ የሚያደርገውን ነገር አስቢ። እንግዲህ የተወዳችሁና የተከበራችሁ ተመልካቾቻችን ያው እዚህ ደርሰናል ማለት ነው። እንግዲህ አንዳንድ ማስረጃዎችን አይተናል፣ ሰምተናል፣ አዳምጠናል። ቤቱ ትልቅ የሚባል ጭቅጭቅ ተፈጥሮ ነበር እንግዲህ ከእህቱና ከእናቱ ጋር ማለት ነው። ይሄ ወንድማችን በዋነኝነት አሁን እዚህ የተገኘ ነው ነገር ውስጥ ገብተን እያንዳንዱ ነገሮች ለመጠየቅ ነው ማለት ነው። ክረምት ሆኗል እንግዲህ ያው በተደጋጋሚ እየተናገርኩ ነው። ስራ ለመስራት አስቸጋሪ የሆነበት ጊዜ ላይ ነው ያለነው። ጎርፍ አለ፣ የተለያየ ነገር አለ። ግን እኛ ስራችንን ከመስራት ወደ ኋላ የምንልበት አንዳች ምክንያት ስለሌለ ያው ስራችንን በተገቢ መንገድ እንሰራለን ማለት ነው። እስኪ አሁን ደግሞ ውስጥ ቤት ገብተን እያንዳንዱ ነገር እንጠይቃቸውና የሚመለሰውን ምላሽ እኛም ያገኘነው ማስረጃ ጋር ተያይዞ ያሉትን ነገሮች አጠናቅረን ለእናንተ የምናቀርብ ይሆናል ማለት ነው። ክሮዎቻችን ከኋላችን አሉ። እንግዲህ ያው እስከ ፕሮግራም ፍጻሜ አብራችሁ ቆዩ። ተከታተሉ። ይሄ ክረምት ከባድ ነው። እዚህ ግቢ ነው ነው እዚህ ቤት ነው ግቢው። ይሄ ነው ግቢ ውስጥ ነው የምንገኘው። እሺ ይሄ ነገር እዚህ ቤት ሰላም ጤና ይስጥልኝ። እንዴት ነሽ?
ሰላም ነው። እኔ ልዑል እባላለሁ። ቤት ለቤት እየዞርን ፕሮግራሞችን እንሰራለን ማለት ነው እና እዚህ ጋር ካሜራማን ያለ ያው የተለያዩ አይነት ፕሮግራሞችን እንሰራለን። ያው ክረምት እንደመሆኑ ከኑሮ ውድነት የተነሳ ያው ቤት ለቤት እየዞርን ፕሮግራም መስራት ነው። ያው የቲቪ ፕሮግራም ነው እና ቤት ለቤት ያው ልናስፈቅድ ነው የመጣ ነው። በዋነኝነት እንዳልኩሽ ከኑሮ ውድነቱ ከተለያዩ ነገሮች ጋር ሰዎችን ኢንተርቪው እናደርጋለን። አስቤዛ እና የተለያዩ የቤት ሽልማቶችን የቤት እቃዎችን ሽልማቶችን እንሸልማለን ማለት ነው። ምን ችግር አለው? ያው እንደ ወጣት እኛም ስራ ሆኖብን ነው ቤት ለቤት የምንዞረው። ሰላም የኔ እናት እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነሽ? እኛ ከቲቪ ፕሮግራም ነው የመጣ ነው እናቴ እና ቤት ለቤት እየዞርን የተለያዩ ፕሮግራሞችን እንሰራለን። ስለ ኑሮ ውድነት ከክረምቱ ጋር ተያይዞ ቀጣይ ሰዎች ምን ማድረግ እንዳለባቸው አንዳንድ ጭውውቶችን የቤተሰብ ጭውውቶችን ከተጫወትን በኋላ የአስቤዛ የተለያዩ አይነት ሽልማቶች አሉ። ወደኛ ማን ይላካችሁ? ማንም አላከኝም። ማስረጃ ማለት እዚህ ጋር አቶ ሽብሩ ጋር ማለት ነው እነሱ ቤት ነበረን። እነሱን ሸለምን ሽልማቱን። ከዛ ሌላ ሰው እዚህ ሰፈር ማንን ላናገር ስንል ጥሩ ጎረቤቶች አሉኝ ምናምን ብሎ ወደ እናንተ ቤት ላከኝ። አይ ከችግር ጋር አይደለም። ዋናው እኮ አሁን እኛ የምናወራው የመጣንበት ጉዳይ የእናንተ ችግር ባይኖርባችሁ የሌላው የማህበረሰቡን ችግር ጠቅላላ አድርጎ ነው መታሰብ ያለበት። እዚህ ቤት ሙሉ ሆነ ማለት እዛኛው ሆነ ማለት አይደለም። ወይም ደግሞ እና የተለያየ ቤት ነው ግን ይቅርታኝ ነው እንደምኛ ቤት ውስጥ እንደዚህ አይነት ነገር እሺ በዋነኝነት ሽልማቱ ይቅር ለኛ ስለሚጠቅመን የተወሰነ 10 ደቂቃ ድረስ ማውራት ከቻለን እንዳልኳችሁ ሽልማቱን እንደፈለጋችሁ ነው አናስገድድም። እና ቤት ውስጥ ገብታችሁ የምታወሩት? ካንቺ ጋር የምናወራው ከሁለታችሁም ጋር የምናወራው ሌላም ሰው ካለ እንግዲህ ምንሽ ሰው መጥቶ ያው መቼም ባህላችን 10 ደቂቃ ብቻ ተቸገርን አይደለም ያለውን ምንሽ ሰው እዚህ ጋር ቤት እግዚአብሔር ነው። እዚህ ጋር አስገቡን ስንል እንዴት እንዳደረግታለ አይከብድም። በዛ ላይ ደግሞ ተሽብሩ ያው እኛም ስራው ነው ብንሄድ እንደወጣት ተረጅን አንቺ። እሺ እንግባና እናመሰግናለን። ሰላም ለዚህ ቤት። እንግዲህ ያው ተመልካቾቼ ቤታቸው በሰላም ገብተናል ማለት ነው። ትንሽ መጨቃጨቆች ነበሩ። በእርግጥ ልክ ነው፣ ትክክል ነሽ ሀሳብ እህቴ። ማንም ሰው ያለ ማንም ፈቃድ ሰው ቤት አይገባም። ያው እኛም ቢሆን አስፈቅደን ለመግባት ነው እዛ ጋር የቆምነው እና ሌላ ነገር እንዳይመስላችሁ። አስፈላጊ ከሆነ የስራ መታወቂያ አለን፣ እሱን ማሳየት ይችላል። ችግር የለውም። እና ያው ይቅርታ ማለት ይችላል። እንዴት ናችሁ? እንተዋወቅ እስቲ። እግዚአብሔር ይመስገን ሰላም ነኝ። እንተዋወቅ እናቴ። እኔ ሰናይት እባላለሁ። እህቴስ? ብሌን ሰናይት። እናትና ልጅ ነው የምትመስሉት መቼም ታስታውቃላችሁ። በጣም ደስ ይላል። እንዴት ነው ታዲያ እናትነት ልጅነት? ደስ ይላል። ያው ባይዘው እኩያ ነው የምትመስሉት። ያው በልጅነት ስለሆነ የወለድኳት ለዛ ነው። በልጅነት የወለድኳት የ18 ዓመት ልጅ ሆኜ የመጀመሪያ ስለዚህ 18 ዓመት ልዩነት ነው ያላችሁ ማለት ነው። የመጀመሪያ ልጄ ከዛ ደግሞ ያው እሱ ትንሽ እንትን እንዳለ ሌላ ልጅም አለሽ? አለኝ፣ እንደ ልጅም አለኝ። ታላቅ ማለት ነው። ታላቅ እሷ። በጣም ደስ ይላል። እና እንዴት ነው ታዲያ አሁን የት ሄዶ ነው? ቢኖር ጥሩ ነበረ። እዚህ የለም፣ አሁን ወጣ ብሎ ነው። ባለቤትስ? ባለቤቴ ነፍሱን ይማርና አሁን ያለ የለም፣ አርፎብኛል። አዝናለሁ በጣም። ምን አሟቸው ነው? በጣም ጥሩ ባል ነበረ፣ የተባረከ በሰፈር ላይም ስሙ በጣም እንዴት ብዬ ልንገርህ፣ ለእኛ ደግሞ የተለየ ለእኔ እንጃ ባል አልለውም። አባቴ እናቴ እንዴት እንደምገልጽ ስለሱ ቃላት ያጥረኛል። በጣም ጥሩ ባል፣ በቃ መልካም፣ ለልጆቹ ያለው ነገር ሁሉ ነገር። ቤቴ ባዶ የሆነው ቤቴ ሙሉ ሆኖ እሱን በማጣቴ ቤቴ ባዶ ሆኗል። ትልቅ ሰው ነው ያጣሁት፣ መልካም ሰው። እኔ እንጃ ቃላት ነው የሚያጥረኝ አሁን ስለሱ ሳነሳ። የፈጣሪ ስራ ነው እንደዚህ ነገር ነው። ከሞት ጋር ትጋፋ ምን ታደርገው? ኦፍ ኮርስ። እንዴት ነው እናትነቷ? ጠንካራ ናት እንደሆነች ታስታውቃለች። እና እንዴት ነው አባትሽ ካረፈ በኋላ እንዴት ነው የምትኖሩት? ያው ከባድ ነው። ለአባት ብቻ ዘላለም እንዲኖር ቢፈቀድለት ነው የሚያስብለው። ማለት ጥሩ ነው አባቴ በጣም
በጣም ከኛ ጋር ያለው መግባባት አብሶ ከኔ ጋር በቃ እንዴ ብዬ ነገር አባት ያው ማብራራት አይጠበቅብኝም። አባት ሁልጊዜም አባት ነው። የኛ አባት ደግሞ ከሁሉም የተለየ አባት ነው ማለት የሌላውን እያሳነስኩኝ ሳይሆን አባት ለልጆቹ መስጠት ከሚገባው በላይ ነው ለኛ ሲያደርግልን የነበረው እና አባቴ ያሳዝናል። አዝናለሁ። ከባድ እንደሆነ ይገባኛል ስሜቱ እና እንዴት ነው ታዲያ ኑሮ ላይክ አሁን ያለበት ሁኔታ እና የተለያዩ ነገሮች አሉ መቼስ ኑሮ እግዚአብሔር የተመሰገነ ይሁን። ብዙ ነገሮችን እዚህ ቤት ውስጥ ጥሎልን የሞተው የጎደለብን ነገር የለም። ቤታችን ሙሉ ነው። እግዚአብሔር የተመሰገነ ይሁን። እኔም ደግሞ መቀመጥ አልወድም። አንዳንድ ነገሮች በቤት ውስጥ የሆኑ ነገሮች ያው መቀመጥ የዋሰ ሰውነትን የሚያደቃል ለዛ በማለት እንጂ እግዚአብሔር የተመሰገነ ቤቴ ሙሉ ነው። ስንት ልጆች አሉ? ያው 2 ልጆች ናቸው ያሉኝ። ኦኬ ያልሽኝና እሷ ብቻ? የመጀመሪያ ወንዱ ነው፣ ሁለተኛ እሷ ናት። መጨረሻ በጣም ደስ ይላል። በጣም ደስ ይላል። እንግዲህ ያው እናንተ እንዲሆን ኃላፊነት አለባችሁ። ቶሎ ብላችሁ አላገባችሁ አግብታችሁ ወለድ እሰይ እንደዛ አድርጋችሁ ምከሩልኝ። እሱ ነው በቃ ሁሉ ነገር። ምን ሆነሻል? ይምከሩሽ። ያቃተኝ ይሄ ነው ያቃተሽ። ያቃተኝ ነገር ቢኖር ይሄ ነው በቃ። ይሄ ምንድን ነው የሚያየው? ያ እዚህ ጋር አግቢ ነው ያልኩሽ። ልጄ ነሽ እኮ እዚህ ጋር ምን ችግር አለ? ምን ችግር አለ? አግብቶ መውለድ ምንም ችግር የለም። እዚህ ጋር ማግባት እኮ ምንም ነውር የለውም። ማንም አየናት። አሁን እሷ ያለችን አልሰማሽም? በ18 ዓመቴ አግብቼ የመጀመሪያ ልጅ ወለድኩ አለች። ሁሉ ነገር በእድሜ ነው ነው ደግሞ የግድ የሰው ልጅ ማግባት አለበት። እኔ ማግባት አልፈልግም። ማግባት አለብሽ። ለእኔም እዚህ ጋር ያንቺን ልጅ ማየት አለብኝ። እጓጓለሁ። እኔም እኮ እንደሆነ አልቀረም። መሞት ደግሞ አባትሽ እንደሄደ ሁሉ እኔም ደግሞ እቀጥላለሁ። ኧረ በእናትሽ አሁን ይሄንን ምን አመጣው እዚህ ጋር? እሱ ስለሚያወራው ነገር እሱ ነው ጥፋተኛ። እሱ ስለሚያወራው ነገር ዝም ብለሽ አታወሪ። ጥፋተኝነት እንኳን አይደለም። እሺ በቃ አታግቢ፣ አንቺ አታግቢ። ወንዱ ልጅሽስ እንዴት ነው? የማግባት እቅድ የለውም? አላገባም? አልወለደም? አይ ወንዱ ልጅ እንኳን ያው ማግባቱን እንኳን አግብቶ ነበረ፣ ግን ያው አገባ አይባልም። እውነት ነው። አንጠለጠለ ማለት ልክ ብለሻል። ያው ማትሆን ሴት ነበረች። ፈኒ ናችሁ በጣም። ምን እንዳርግ ብለህ ነው እማትሆን በቃ በጣም እኔ እንጃ እንዴት ብዬ ልንገርህ። ፍላጎት ያው እሱ ፈልጎ ነው ያመጣ። እኛ ደግሞ ያው አባቱን በህይወት እያለ ሌላ ሰው ነበር የምናስብለት። ደህና ሴት ነበረች የምታግዘው የሚረዳዱ። እሱ ደግሞ በራሱ ፍላጎት አመጣ። ግን ልጅቷ ምንም ነገር አትረባም። እንዴት ብዬ ልንገርህ? ምንም ነገር እንኳን እዚህ ጋር መቼም በአሁኑ ሰዓት ትዳር ተረዳድተህ ነው የምትኖረው። እንኳን እሱን ልታገዝ እንኳን ሊረዳዱ ቀርቶ በቃ ዝም ብላ በቃ ቁጭ ያለች ናት። እንዴት ብዬ ልንገርህ? እና ያው በእኔ በኩል ደስተኛ እንደዚህ አይነት ሰዎች ቢቀርም በዛ የተነሳ ደስተኛ አይደለሁም። እና ተለያዩ። አሁን ያለችበት ቦታ አይታወቅም። የለችም። የለችም። ስለዚህ እሱን አግባ ማለት ትችላለሽ። እሱማ ቢያንስ ሞክሯል። የማይሆን ሆነበት እንጂ ሞክሯል። አንቺ ነሽ አሁን እኔስ መሞከር የምንበብታለሽ እንግዲህ ለእናትሽ ሳታሳውቂ ለእናትሽ ላባሽ በድብቅ እንግዲህ ምናልባት ከሆነ ግን ደስ ትላላችሁ። ፈኒ ናችሁ ነው። እናመሰግናለን። እሺ ወደ ዋናው ነገር ስመጣ ያው ሽልማቶች አሉኝ ብያለሁኝ። በመጀመሪያ ደረጃ የተለያዩ አይነት ሽልማቶች ነው ያሉኝ። የቤት ዕቃ ሽልማት አለ፣ የተለያዩ አይነት ሽልማት አለ። አላችሁ እያየሁ ነው። እዛ ጋር ፍሪጅ አለ፣ እዚህ ጋር ሁሉ ነገር አለ። ቲቪም እያየሁኝ ነው። እና እሺ ሌሎች የአስቤዛ ሽልማቶች ይኖራሉ። ቢያንስ ይሄን 3 ወር የሚያዘልቅ አስቤዛኔ እናንተን ከበር ማድረግ ፈልጋለሁ። እዛ ጋር አቶ ብሩ እኮ አሉ። አቶ ብሩ እንደዚህ በመታጠፊያ እነሱንማ አቶ ብሩን እኮ ሸለምኩኝ። ኧረ ሽመልስን ነው አቶ ሽብሩን ነው ያልኩት እኮ አቶ ብሩ የምትይኝ እሱን አይደል? ነው ሌላ አሉ እንደዚህ መረዳት ያለባቸው። እኛ ምንም አያስፈልገንም። እኛ ቤቱ ሙሉ ነው። እግዚአብሔር ይመስገን። አይ ችግር የለውም። እሺ በዋነኝነት ያው የመጣሁበትን ሁኔታ ለማሳወቅ ነውና እሺ የመኪና ሽልማቶችም አሉ። ይሄስ ምን ይመስልሻል? መቼ መኪና የሚጠላ ሰው የለም። እንደማይሆን እርግጠኛ ስለሆንኩ አይ በጭራሽ ለምን አይሆንም? ችክ ብለሃል። እስቲ ጠይቀንና እሺ የመኪናው ሽልማት ጥያቄ ምንድነው? ሄኖክ ነው የሚባለው አይደለም ልጅሽ? ስለ ሄኖክ ሰምቻለሁ። ከየት ሰምተህ ነው ግን ይሄን ሰሙ? ያው ሰምቻለሁ። መስማት እንዴት ያቅታል? ጆሮ አይደል? መቼም እዚህ ቤት ስመጣ ምንም ነገር ዝም ብዬ አልመጣም እኮ ሳላጣራ። የሆነ ነገር ግን የሆነ የተደበቀ ነገር
ውስጥህ የእኛን ታሪክ የምታውቅ ነገር ይመስለኛል። ምክንያቱም እንዴት አወቅ እዚህ ጋር ስለ ልጄ? አይ ስለ ልጅሽ ታሪክ ማወቅ ሳይሆን እናቴ በእርግጥ ላቅ እችላለሁ። እንዴት ነው ያወቅኸው? እንዴት አወቅህ? በጣም ላይክ ጠርጣራ የምትባይ ሰው ነሽ። ገባኝ በቃ። እና ልንገርሽ የሄኖክ ፍቅረኛ ሀና ናት አይደል? ይሄ ሁሉ ታሪክ እንደገና ሁሉንም ነገር ታውቃለህ? እንደ እያወቅህ ነው። እንግዳ ነኝ ሀና ማናት እንዴ? ሸላሚ ነኝ ምናምን ቀረጠርሽ ምን ያበነገነጣው? አዎ አውቃለሁ። እኔ እያወቅኩ ነው እንደዚህ ያልኩት። አልገባኝም። ምንድን ነው ያመጣህ ነገር? ስለ ሀና ለመጠየቅ። ሀና የት ናት የምትባል ሴትዮ አናውቃት። የሄኖክ ፍቅረኛ የነበረች ሴት እዚህ ቤት ውስጥ አብራችሁ ትኖር የነበረች እዚህ ቤትም ባትሆን የሄኖክ ክላስ ምን እንደሆነ ታውቃለህ? ስለ ሄኖክ ፍቅረኛ ነው ያልኩት። ስለ ሄኖክ ፍቅረኛ እናቱና እህቱ እንዴት እናውቃለን? እኛ ሚስት ሆና ስትጋባ ነው የምናውቀው እንጂ ፍቅረኛ ከሆነች በውጪ ነው፣ በውጪ ጨርሳሉ። ስለዛ ጋሽ ሄኖክ ተደዋወሉ፣ ጠይቀው ሲመጣ ይሻላል። እሺ በውሸት ስላስፈረድሽበት ፍርድስ? ውሸት ነው። አላስፈረድኩበት። እናት ነሽ አይደል? ትክክለኛ ነገር ሰረቀኝ። እዚህ ጋር ሲሰርቀኝ ሺህ ጊዜ ልጄ ቢሆንም ይሄን ነገር ለወንጀለኛ አሳልፈ መስጠት ግድ ይላል። እንዳይለምደበት የተቀመጠ ያስቀመጥኩት ነበረኝ ጌጥ ከሙዳይ ውስጥ አውጥቶ የወሰደው አይቼዋለሁ እራሱ ነው። ስለዚህ አሳልፌ ለህግ ሰጠሁት እና ይዝረፈኝ ሺህ ጊዜ ልጄ ቢሆንም። ስለዚህ እውነት ወርቃ ብሩን ሰርቋል። አሁን ይኸውልሽ እማዬ ምን እንደሆነ ታውቂያለሽ? አሁን ከመቼ ጀምሮ ከወጣ ጀምሮ በቃ ሲነዘን ነበር። አሁን እሷ ልሳካልሽ ሲል ጓደኛውን ላከብኝ። እኔ ጓደኛው አይደለሁም። ምን እውነት አለ? መርማሪ ጋዜጠኛ ነኝ። እሺ መርማሪ ጋዜጠኛ አዎ። ምንድን ነው የምትመረምረው? ስነ ስርዓት ይዘሽ ከዚህ በኋላ ለምጠይቅሽ ጥያቄ በስነ ስርዓት እንድትመልሽልኝ ነው የምፈልገው። እኔ ስነ ስርዓት እያዋራሁ ነው። ከዚህ በኋላ እየተላላጥሽ ሳይሆን እንድትመልሽልኝ የምፈልገው በስርዓት ለምጠይቅሽ ጥያቄ በስርዓት እንድትመልሽልኝ ነው። ያ ከመት ሲያልሽ የኔ ስሜት ለምጠይቅሽ ለእያንዳንዱ ጥያቄ ምላሽ እንድትሰጪ ነው የምፈልገው። እሺ የሄኖክ ፍቅረኛ የት ነች ያለችው? ይሄን ብቻ እንድትመልሱልኝ ነው የምፈልገው። የሆነ ወቅት ላይ እዚህ ቤት መታ ነበር፣ በሆነ አጋጣሚ ማለት ነው። ትንሽ ጊዜ አብረው አሳልፈዋል። ከዛ እራሷ ናት የት ትሄድ የት ትግባ አላውቅም፣ ጠፋች። ከመጀመሪያው ጀምሮ ጥያቄን ስጠይቃችሁ ለምንድን ነው ወርቁ እያለ በውሸት ያስፈራርሽበት ልጅሽ ላይ? ሰርቆኛል፣ አይቼዋለሁ ሲሰርቅ። አሁን ወርቁ እንደጠፋ ነው። አሁን ለካ እንደ አጋጣሚ ከሆነ ከልብስ ጋር ነው እንግዲህ ወስዶ መልሶም ሊሆን ይችላል። የማውቀው ነገር የለም። ዝም በይ አንቺ። ስነ ስርዓት ያለሽ አይደለም። ስፈቅድልሽ ብቻ አውሪ ማለት ለምንድን ነው ፈቅድ? ካልሆነ እኮ ጠፍቷል ምን ብትለኝ እኔ ሙዳይ ውስጥ ገብቼ አየዋለሁ። እንዴ እሱ ነው ተማሰጡ። ስነ ስርዓት ያለሽ እያሳየሽ እኮ ያለሁት መታወቂያ እኮ አሳየኸኝ፣ ግን ደግሞ ቤት ገብተህ ሙዳይ እንዴ? እሺ እኔ እንዳልገባ ነው ፖሊሶችን አስገብቼ ላስፈትሽ። ነይ ውጭ ነበር ላይ ያያችሁ ማን እንዳለ ነይ ውጭ። ቆይስኔ መልስለታለሁ። ትንሽና ነይ ውጭ እና ያያችሁ። ወጣ ብሎ ማየት ነው እኮ አይከፋም። ቆይ አንዳንዴ ውጭ እና ያያችሁ። በስነ ስርዓት እንድትመልሽልኝ ነው የምፈልገው። ምን አልሽኝ? ያው የልጅነት ስለሆነ ተወጣላት እሷ ነገር። ምክንያቱም ይሄ ነገር እዚህ ጋር በወቅቱ ሲወስድ ባይ ንብረቱ አይቼው ነበረ። ከዛ ከሆነ ጊዜ በኋላ ራሱን መልሶት ሊሆን አይሻካለ እነሱ ላስገባና ላስፈትሽ። ስለዚህ ይኸውልሽ በስነ ስርዓት ነው እኔ እንዲመለስ ልንፈልግ እያንዳንዱ ነገር ገባሽ? እዚህ ተንበላጠሽ አድርገሽ ሊሆን ይችላል። እኔም የመጣሁበት ጉዳይ ስላለብኝ ቀስ ብዬ ነው እየተናገርኩ ያለሁት። አንተ አሁን ቅድም እንደወጣት አላልክም? እንደወጣት ቀስ ብለህ እኮ እንደወጣት ነው እያወራሁ ያለሁት። በመሀል ጣልቃ አትግቢ ነው እያልኩ ያለሁት። ስነ ስርዓት ያዥ። ስነ ስርዓት ሳልፈቅድልሽ አታውሪ እያልኩሽ ነው። እኔ ከእሷ ጋር እያወራሁ ነው አይደል? ቀጥይ እናቴ። ቀስ በል አትጩህባት፣ ስኳር አለባት። ስነ ስርዓት እኮ እያልኩሽ ነው። ቀጥይ። ወርቁ በወቅቱ ማለት ነው ጠፍቶብኝ እና ሲያነሳ አይቼዋለሁ። ከዛ ከሆነ ጊዜ በኋላ እንግዲህ የማውቀው ነገር የለም። እንዴት አድርጎ ይመልሰው ምን ይለው የማውቀው ነገር የለም። መልሶ ያንን ወርቅ እዛች ቦታ ላይ ከተነሳች ቦታ ላይ እና ከተነሳበት ላይ ካስቀመጠው ለምን ታሰረ?
ከዛ በኋላ ነው ያገኘሁት። ከዛ በኋላ ከእስር እዚህ ጋር ከፍርዱ በኋላ አመት የተፈረደበት አመት ከ8 ወር ምናምን የታሰረው ማለት ነው። እሺ። እና ከዛ በኋላ ከወጣ 3 ቀን ምናምን ላይ እዚህ ቤት ውስጥ እሱ መግባት ከጀመረ በኋላ ሙዳዩን ከፍቼ ሳይ እዛቸው ላይ ወርቅ ቁጭ ብላለች። ማን አመጣው ወርቁ? የማውቀው ነገር የለም። ለኔም ከተፈታ በኋላ ነው ከተፈታ በፊት ነው ወርቅሽ የተቀመጠው? ከተፈታ በኋላ ነው ወርቄ የተሰረቀው። ከመታሰሩ ወርቄማ የተሰረቀው እሱ ከመታሰሩ በፊት ነው። ስለሰረቀን ያሳሰርኩት። ሲፈታ ወርቁን አስቀመጠ። አገኘሁት። በቤቴ ላይ አገኘሁት። እዛው ቦታ ያስቀመጥኩበት ላይ። ማን አስቀመጠው? የማውቀው ነገር የለም። እሱ ሊሆን ይችላል። እንደዛ ነው የምጠረጥረው። ምክንያቱም ማን ወስዶ ማን ይመልሰዋል? ለምን ታዲያ እርሶ ይቅርታ ልጄ ለምን አሉት? ስለተገኘ በዛሬው ዕለት ነው የምልሽ። በዛሬው ዕለት ማለት ነው ስትሉ የነበረውን ሁሉ ነገር አውቃለሁ። አንቺ ይቅርታ ልጄ በቃ ይቅርታ፣ እኔ ለአንተ ይጠቅምሃል ብዬ ነው ይሄን ያደረኩት ስትይው የነበረ ምን ነው? ጋዜጠኛ ልሆን ነኝ ብለሃል። ከሱ ብቻ ማለት እሱ የሰማኸውን ብቻ ሳይሆን እኛንም ጠይቀን ከሱ የሰማሁትን አይደለም። እኔ ሌላ ትልቅ ማስረጃ ስላለኝ ነው። ምን አይነት ማስረጃ? እሱን እኔ አሁን አልነግርሽም። የምጠይቃችሁን ጥያቄ ብቻ መልሱልኝ። በቃ ይኸውልህ ለእሱ እዚህ ጋር ማለት ነው ያ ወርቅ ማለት ነው ጠፍቶ ነበረ። ሳገኘው ማለት ነው ይሄ ልጅ ያሳሰርኩትን ምን ነኝ ሲሰርቅ አይቼ ማለት ነው። ከዛ በኋላ ደግሞ ወርቁን ሳገኝ ይቅርታ ጠየቅኩት። ይሄ ማለት ምን ማለት ነው? ለአንተ ይጠቅምሃል። 1 ዓመት ከ8 ወር የታሰረው ሴት ልጅ በውሸት ሄደሽ መስከረሽ ያስፈረድሽበት ሳንቺ ሰው ስለተሻለ ሲሸጥ አይተሻል? እንደቻለው መቼም ከናቴ በላይ ወንድሜ ማለት ነው። እህት እኮ በውሸት ነው ከእናቷ ጋር ወይ ከአባቷ ጋር የምታስታርቀው። ገባሽ? አንዳንዴ እንደዚህ አይነት አመል እንዳለበት ስለማውቅ የምን አመል ነው ያለበት? የእጅ አመል ነው። ለሱ እኮ አሁን ጥሩ ትምህርት እኮ ነው የሆነለት። አሁን እኮ አያነሳም ምንም ነገር። አንቺማ ምንም ስላልሆንሽ እዚህ ቤት ውስጥ ተኝተሽ ስለምትደልቢ ሌላ ምንም የምታውቂው ነገር የለም። እንደዛማ አትበላት ልጄ። ስነ ስርዓት ያዥ። እግዚአብሔር የሰጣትን ሰውነት ደልበሽ ምናምን አላበላሃትም። ይኸውልሽ አንተ አላበላሃት አላጠጣሃት እንዴ? እንደዚህ እኔ እሷን የማበላበት ስነ ስርዓት ይሄ እግዚአብሔር የሰጣት ጸጋ ነው። ማበላት እኔ አሁንም ጥያቄ እሱ አይደለም። ስነ ስርዓት ያዥ። እያስጎተትኩ ነው ማስወስድሽ። ጥያቄ አሁንም ቢሆን ሀና የት ናት ነው? ከማውቀው ነገር የሆነ ወቅት ላይ ነው ብያለሁ። አሁንም ደጋግሜ ባልደጋግምበት ጥሩ ነው። እዚህ ቤት ትኖር ነበር። የት ሄድ የማውቀው ነገር የለም። የት ትግባ የት ትሆን የማውቀው ነገር የለም። እንዴ ቆይ የሰረቀ ሰውዬ እኮ የሆነ ነገር አድርጓት የሚሆንስ ለምን እሱን አትጠይቁት? ማንን? ራሱ ለምን ደርሱ የሚጠይቀው? እና እኛ ምን እናውቃለን? እኛ ምን እሱ ታስሮ እየሄደች ስትጠይቀው ነበረ አይደለ? እና ታዲያ ምን ሊያደርጋት ይችላል? ታስሮ ሲመጣ እኮ እዚህ ቤት ውስጥ አላገኛትም እሷን። በቃ እሱ ስለሌለ እዚህ ቤት መኖር አስጠልቷት ሊሆን ይችላል። የት ሄደች እኮ ነው ታዲያ ጥያቄ። እኛ እንዴት እናውቃለን? ትነግረናለች እንዴ? የልጅሽ ፍቅረኛ ወይም ደግሞ ሊያገባት የነበረችው ጮኛው እኮ ናት አይደል? ናት። ሆኖም ግን እንዴት ነው በዚህ ልክ የምታወሪው? ካልነገረችኝ እሺ ትልቅ ሰው ነሽ አይደል? ልሁና በቃ ትልቅ መሆኔን አንተ አትነግረኝም። ልሁን ይሄን ነገር እንደዛ በሆነም እዚህ ጋር እቺ ሴት ካላማከረችኝ የሄደችበትን ካላወቅኩኝ ህፃን አይደለችም፣ ጥጦ የምጠባ ሴት አይደለችም። እሷን ዙሪያውን አልጠብቃትም። እንደፈለገች ትወጣለች፣ እንደፈለገች ትገባለች። ስለዚህ የምናውቀው ነገር እንደሌለ ነው። ምን ነገር የት ብላ ነው ሄደችው? ምንም አትነግረንም ለኛ። እሱ ጋርም ጠይቀው እንደምትጠይቀው እኛ አናቅም፣ ምን አናቅም፣ ከየት እንደመጣች አናቅም። አብረው እንዲሆኑ ያልፈለጋችሁበት ትልቁ ምክንያት ምንድን ነው? አናቃትም ማለት ምን ማለት ነው? አትረባም። ቆይ ስነ ስርዓት ያዥ። አንቺ ሴት ረፊ እያልኩሽ ነው። ምን አልኩኝ እንዴ? እየመረመርኩኝ እየተናገርኩ። ለምንድን ነው አትረባም ያልሽው? በቃ ያመጣትም ይኸውልህ ከማይረባ ቦታ ነው። አንደኛ አንድ ሰው ሲጋባ መቼም ዘሮቹን ማወቅ አለበት አይደለ? አንድ ሰው ወይ ቤተሰቦቿን አታስተዋውቀን ወይ ምንም ነገር የምናውቀው መረጃ የለም። ከየት ያምጣት? ግድ ነው እዚህ ጋር
እዚህ ጋር ግዴታ እኮ አንድ ሰው ትዳር ነው አይደል? እናትና አባቷ እንኳን ባይኖሩ እህት ወንድም ካልባሌ ቦታ ነው ያመጣት ማለት ከየት ነው ያመጣት? በቃ እዚህ ጋር የምትደብቀው የተለየ ሚስጥር ይኖራታል። ሊኖራት ይችላል። የተለየ ሚስጥር ደግሞ ትዳር ነው። እዚህ ጋር ያንቺ ልጅ በእሷ ቦታ ብትሆንስ? ይሄ ልክ ነው። ግን እዚህ ጋር ምን አለ መሰለ እስካላሳወቀች ነገ እዚህ ጋር በዛን ሰዓት መውለድ ይሄ ሲወልድ ደግሞ ነገ ምንድን ነው የእናቴን እህት የእናቴን ወንድም ይጠያይቃሉ። በዛን ሰዓት እቺ ልጅ ምንም የምትናገረው ነገር የለም። እኛንም መተዋወቃት እሷም ስለማትፈልገን እኛም አልፈለግንም። ዘር ምን ዘር ይበላሻል፣ ዘር ይበላሻል በማለት ሳይሆን አንድ ሰው ግዴታ አንድ ፋሚሊ ከፋሚሊ አንድ ሰው እንኳን ቢያንስ መታወቅ አለበት። በጭራሽ ሰው አይደለም ፍላጎታችሁ በዛ ላይ ሌላ ሴት እንዲያገባ ትፈልጉ ነበረ። አልፈልግም ማለት የምወደውና መፈቅረውን ነው የማገባው አለ። ስለዚህ እሷን የት ነው የላካችኋል? የሄደችበት ትክክለኛ ቦታ ካለ ጠቁሙን። እዚህ ቤት ልውጣ ከእናንተ ጋር ምን ሳልጨቃጨቅ ስለማለት እኔ እንግዲህ የማላውቀውን ነገር ምንም ልነግርህ አልችልም። ቤተሰቦቿ ጋር ሄዳለች የሚል ግምት አላችሁ? ቤተሰቦቿ የት እንዳሉ ራሱ አናውቅም። እንደው ዝም ብለን እሷ ከምታራምደው ሙድ አንጻር ስናያት ነው የገጠር ልጅ ትሆናለች ብለን ይገኛል። አንድም ሰው የሚያውቀው ሰው የላትም በሷ በኩል ማለት ይሄ ነው ወይ ይሄ ዘመዴ ነው ወይ ይሄ ጓደኛ እንኳን አናውቅም፣ እንኳን ፋሚሊ ማለት ነው። ምንም የምናውቀው ነገር ስለሌለ እንዴት እናድርግ? ይሄ እኮ አሁን አንተ እያስጨነቀን ነው ያለው። እያስጨነቅኩሽ አይደለም፣ ጥያቄ ነው የሚጠይቀው ያለው። እያስጨነቀን ምክንያቱም ለምን አስጨነቅሻለሁ? የማላውቀው እኮ ነው። አሁን ለምን አስጨነቅሻለሁ? ወጣቷ ምናምን ጨምሯል። ስነ ስርዓት ያዥ። እንደውም ከአንቺ ጋር በደንብ ማውራት ስለምፈልግ አንቺ ወደ ውጭ ውጭልኝ። ወደ ውጭ በጭራሽ አይቻልም። ነው ውጭ አይቻልም። ስነ ስርዓት የኔ ነው። እሺ እንደማ አንተ መማታት እኮ አትችልም። ምን ሆነህ ነው? ምን ሆነህ ነው? ቤቴ ድረስ መተህ ትማታለህ እንዴ? በላ ደብድበኝ። እኔንም እንግዲህ ምን ማለት ነው? እንደዚህ አይነት ነገር አለ እና ልጄ ነች በድሜሽ ተከብረሽ ቁጭ በይ። አይ ልጄ ናት እኮ እሷስ ምን ማለት ነው? እጅህን መዘርጋት አትችልም። ይሄ ህግ አይደለም። ህግ አክብር። እንዴ ምን ሆነህ ነው? መጠየቅ ያለብን ጠይቅ። ልጄ ላይ እጅህን አንሳ። መማታትም ሆነ ኃይለ ቃል ተናገርካት። እሺ አልኩህ። ልጄ ካልሽ ያንኛው ልጅሽ ለምን እኩል አላየሽው? በቃ እሱ ምንም እሱ የራሴ እንትን ነው ራሱን እንደባለ አይደለም። ጭቅጭቅ አለ ካንቺ ጋር መጨቃጨቅ አልፈልግም። እሺ ያንንም ልጅሽ ነው አይደል? ለምን በውሽ ተሳሰርሽው? በቃ እዚህ ጋር ማለት ነው የዋህ ነው ሩህሩ ነው ክፉ ማለይቻቸው ሳይሆን ክፋት የለውም። ግን ጥሩ ቦታ ከደህና ሴት እዚህ ጋር ተጣምሮ ጥሩ ህይወት እንዲኖር በማሰብ ነው። ምክንያቱም እቺ ሴት ጭራሽ ያለውን ነገር አንቺ ማን ሚሉሽ ፈጣሪ ነሽ? ፈጣሪ ነው እኮ ከደህና ሴት እናት ለኛ ፈጣሪማ አይደለም። ግን እናት ለልጇ በጎ ሰው ያለሽ በጎ ሰው ተመኘሽለት ማለት በጎ ሰው አገኘሽለት ማለት አይደለም። ትዳር ከፈጣሪ እሱ ልክ ነው። እያንዳንዱ ነገር ጥሩ የሚያረጋትን ፈጣሪ ነው። እናንተ ያመጣችሁለትም ጋንጮሬ ልትሆን ትችላለች። ስለዚህ አሁን የተከበረ ቤተሰብ ያለ እሱ አይደለም ታርጌቴ ፖይንት እሱ አይደለም። አንደኛው ነገር በውሸት አስፈርደሽበታል። ይሄን እንድትነግሩኝ እፈልጋለሁ። ወርቁ ሳይጠፋ በውሸት አስፈርደሽበታል። አይ ካልሽ ማስረጃ ወጥቼ አሳይሻለሁ። እያንዳንዱ ነገር ያንን ማስረጃ ሳሳይሽ ግን ቀጥልሽ ወደ ጣቢያ ነው የምትሄጂው። እዛው ነው የምትበሰብሻል። በውሸት ሰው ላይ ፈርዶ ሰው ላይ መስክሮ ማሳሰብ ትልቅ ወንጀል። ልጄ ነው ልጄ እስከሆነ ድረስ ልጅሽም ቢሆን ያ ካልሆነ ህይወት ይወጣ በማለት ይሄውልሽ ውሸት እያወቅሽ ወስደሽ ፈርመሽ አታስገቢው። ለዛውም ሰርቋል ወርቄን ሰርቆ ሽጦ በልቷል ብለሽ ከልጅሽ ጋር ተመሳጥረሽ አባቱ ቢኖር ይሄን ያደርግ ነበር እና እየበደለኝ መጥፎ ነገር እየሰራ ዝም ልበለው? ምን አደረገሽ? በቃ ይሄን ወርቅ ሲያነሳ አይቼዋለሁ። አትዋሺ። ወርቁን እንዳላነሳብሽና ይቅርታ ልጄ እኔ ላንተ ብዬ ነው ስትይው እንደነበረ በቪዲዮ ማስረጃ አይቻለሁ። እዚህ ቤት ውስጥ ሁሉ ስታወሩ የነበረውን በሙሉ አይቻለሁ። ስለዚህ ማዋሸት አትችይም። እሺ አሁን አንድ ሚስጥር ልንገርህ። ምንም ምክንያቱም በቃ ይሄን ነገር ሳናራዝመው ማለት ነው ይሄንን ነገር ያደረኩት እኔ ለልጅ ስር ነው። ይሄን ነገር ያው እናንተ ጋር የሚቀር ከሆነ ስለዚህ ልጁን በውሸት ነው የወነጀልሽው። ግን ይሄን ነገር አንደኝ በመጀመሪያ እመንልኝ አሳልፈ አሰጠኝ ወደ ህግ። ምን አገባኝ ብዬ እኔ በእናንተ ቤተሰብ ግን ልጁ የታሰረው ነገር እኔ የምፈልገው ስለ ልጅቱ ብቻ ማወቅ ነው። እውነታውን ስነግርህ አሳልፈ ለህግ አሰጠኝም አልሰጥሽም በጭራሽ። በቃ እንግዲህ ይሄን ነገር አሳልፈ ማሰጠኝ ከመጀመሪያው ወርቁን ለምን ጠፍቷለሽ እንዳሳሰርሽ ከሱ ጀምረሽ እያንዳንዱ ነገር
በዝርዝር ከነገርሽኝ አላሳስርሽም። እንዴት ልመንክ እርግጠኛ ነኝ? ልጅሽ ነኝ አይደል? መታመን እችላለሁ። እንግዲህ ይህን ነገር ያደረኩት ምክንያት ምን መሰለህ? እችን ሴት አልፈልጋትም፣ በጭራሽ አልፈልጋትም። ምክንያቱም ህይወቱን ታቆረቅዟለች እንጂ የእሱን ህይወት ከፍ ታደርጋለች ብዬ አላየሁም። ያየሁት መልክ ማንም እናት ለልጇ ጥሩ ነገር ስለምትመኝ እኔም ጥሩ ነገር ነው። እንደዛ ብለሽ ያየሽባት ነገር ልጅቱ ላይ ምንድን ነው? በቃ እንዲለወጡ እንዲያድጉ አትፈልግም። እሱ ሌሊት ተነስቶ ስራ ደክሞ ነው የሚገባው፣ እሷ ተኝታ ነው የምጠብቀው። ቢያንስ ቤት ውስጥ ያለውን እንኳን ከንውላ አትጠብቀው። እሱ ውጭ ደግሞ መጥቶ ቤት ውስጥ እዚህ ጋር ያለውን ነገር ዕቃ ጠብ ትለዋለች። ይሄን አድርግ፣ ለወንድ መታዘዝ የሌለበትን ነገር። ያ ነገር ደግሞ እዚህ ጋር በእናትነት በህይወት እያለው ይከፋኛል፣ ይከብደኛል። እዚህ ጋር ልጄ እየተበደለ ነው፣ ልጄ ነውና እዚህ ጋር የነገው እንዴት ይሆናሉ፣ ልጅ ሲወለድ እንዴት ይሆናል በማሰብ መልካም ሴት እንዲያገባ እች ሴት ለሱ ስለማትሆን ያን በማለት ምን አይነት ሲስተም ፈጥሬ ይችን ሴትና ይህንን ልጄ እናለያይ በሚለው ወሰንኩኝና ከልጄ ጋር ተማክሬ ያው እንዳልከው ወርቁን እሱ ሳይወስድ ወስዷል በማለት አሳልፌ ሰጠሁት። ልክ አስፈረድሽበት? አስፈረድኩበት። አመት ከ8 ወር አመት ከ8 ወር ሲታሰር አንቺ እንደ እናትነት እዚህ ምን አይነት ስሜት ነበር የሚሰማሽ? ይሰማኛል፣ ግን እዚህ ጋር ምንም ማድረግ አልችልም። በቃ ህይወቱን ለማስተካከል ለኔ የሚገባኝ ህይወቱን ለማስተካከል ነገር ነው መሰለኝ። ዋናው ነገር እዚህ ጋር በጣም ጥሩ። እሺ እናት ለልጇ አሰበች፣ በዚህ ልክ በውሸት መስክር አሳስራው አሰበችለት። ዋናውን የመጣበት ጉዳይ ግን እሷ አለ ስለማይመለከተኝ አንቺ እናቱ ያላዘንሽለትን እኔ ያላዝንለት። ልጅቱ የት ናት? ሀና የት ናት? የት ነው ያለችው? ጥያቄው ይሄ ነው። 4 ነጥብ። በደንብ ሙሉ የሆነ መልስ ነው የምፈልገው። ስለ ሀና የምታውቂው ነገር አለ ወይ? አላውቅም። ብቻ ከቤት ውስጥ ወጣ መሄዷን ብቻ ነው የማውቀው። እሱ ከታሰረ እስከ ስንት ጊዜ ነበረች እዚህ ቤት ውስጥ? 3 ወር ድረስ እዚህ ቤት ነበረች። ከዛ በኋላ የት ሄደች? ከዛ አመት ከ5 ወር ሞልቷታል ከዚህ ከሄደች ማለት ነው። የት ብላ ነው ሄደችው? ቻው ሳትላችሁ መቼም አትሄድም። እሺ ትሂድ ይባል ቻው። ቀለል ያለ አለባበስ ለብሳ ነው ዝም ብላ የወጣችው ከዚህ ቤት ከቤት ውስጥ ማለት ነው። እዚህ ነኝ ምክንያቱም በእኛ ንቀት ስላላት ያው እኛም ለእሷ ጥሩ እንትን ስለሌለ እሷም ደግሞ ለእኛ እንደዛ አይነት ነው ጥሩ ስሜት የላት። ስለዚህ ቻው ምንም ያለችው ነገር የለም። ወጣች፣ ተመለሰች። እኛም እሱ ጋር ሄደን እስር ቤት በምንጠይቀው ሰዓት ትመጣለች። የእናት ሁሌም የእሱ ጥያቄ ከኛ ከመሄድ ይልቅ የእሷን ጥያቄ ነው የሚያነሳብን። ከዛ ትመጣለች አለች በማለት ነው ለእሱ ያው ይሄን ቃል የምንናገረው። ለምን እና እንዴት እናደርግ? እሱ እዚህ ጋር እስር ላይ ነው ያለው። እንደገና ሌላ ጭንቀት እንደገና ጠፍታለች የሆነ ነገር ነው ብንለው እስር ላይ ሆኖ የበለጠ ይረበሻል በማለት መጀመሪያ ፈርደሻል ላይ ያሳሰርሽው ነው። ግን አሁን እዛ ሆኖ እስር ቤት ሆኖ 2 ጉዳት እንዳይጎዳ በሚል እሱ አይደለም ነገሩ። አሁን ዋናው አሁን የት ነው የሄደች ነው? አላውቅም። ለመጨረሻ ጊዜ ነው የምጠይቅሽ። ካልሆነ ታረገውና አይደል? አላውቅም። ከዚህ ውጭ የለኝም ምንም። ምክንያቱም አላውቅም። ከቤት መውጣቷን ብቻ ነው የማውቀው። እናት ነሽ አይደል? ልጆች አሉሽ አይደል? የአንቺ ልጆች እንዲሆኑ የማትፈልጉት ነገር ሌላውን ሰው ላይ አታረጊም መቼም። በጣም ጥሩ። የት ነው ያለችው? አላውቅም። ደግሜ እልሃለሁ አላውቅም። የመጨረሻ መልስሽ ነው። በኋላ በማመጣው ማስረጃ ግን እንዳታውጂ። አላብድም። ምንም የምልህ ነገር የለም። ይሄ ነው በቃ የማውቀውን ያህል እንግዲህ ከነገርኩ ሌሎቹን ነገር ባታስጨንቀኝ ቤት የለቀህ ብትወጣልኝ ደስ ይለኛል። ለምን እወጣለሁ? ማለት የማውቀውን ነገርኩህ። ከዚህ በላይ ምን ትፈልጋለህ ከእኔ? ስለዚህ አንቺ ውጭ ትቆያለሽ፣ እሷን እጠይቃታለሁ። ትችላለህ። ትንሽ ውጭ አምጣልኝ። እሷን ያዟት። ችግር አለ? ካሜራማን አየለ ስነ ስርዓት ይዘሽ ለምጠይቅሽ ጥያቄ ምላሽ። እሺ፣ እዚህ ጋር መላላት መጨማለቅ አያስፈልግም። በጥፊ እያልኩ ነው የማወራሽ። ሰምተሽኛል? ደግመዋለሁ። እናትሽ እያንዳንዱን ነገር ነግራኛለች። እያንዳንዱን ነገር በውሸት እንዳስመሰከራችሁበት ሆን ብላችሁ እንደሆነ እውነት ነው አይደል? እውነት ነው ወይ? ለምን ይሄን ማድረግ አስፈልግ? እህቱ ነሽ። ወንድምሽም ልክ ታላቅ ወንድምሽ ነው።
ለምን ይሄንን ማድረግ አስፈለገ? ማንን ነበርስ እንዲያገባ የምትፈልጉት? ለምን ልጅቱ ላይ እንደዚህ አይነት ግፍ ፈጸማችሁ? ልጁ ላይስ የተሻለ ሴት እንዲያገባ ነው። የተሻለ ሴት እንዲያገባ አንቺ ምን ሲኖርሽ ነው የተሻለሽ ሴት የምትባይ? ቤተሰቦች አሏት። ከዛ ደግሞ ቆንጆ ናት እሷ። እቺ የአሁኑ ሚስቱን አይደለም። ስለ እነሱ አይደለም ማውራሽ። አንቺ አሁን ምን ስለሆንሽ ነው? አሁን አንቺ ምን ስላለሽ ነው የተሻለ ሴት የምትባዩ? ቆንጆ ቆንጆ ስለሆንሽ ገንዘብም አለሽ። ይሄ በቃ ለትዳር የሚያስመርጥሽ ነገር ነው። ጭንቅላትሽ ተደፍኗል። የሰው ልጅ አስተዋይነቱ ሩቅ ሀሳቢነቱ ነው የሚያስፈልገው። እንዴ ሩቅም አስባለሁ። መቼ ሩቅ እንደማስብ መቼ ጠየቅ? እሱ የራስሽ ጉዳይ ነው። እኔ አሁን መጠየቅ የምፈልገው በግፍ እንደዛ አደረጋችሁ። ልጁ ታሰረ፣ ወጣ፣ ወርቁም ተገኘ። መጀመሪያ አልጠፋም ነበር። በውሸት ሰው ላይ መስክሮ ማሳሰብ ወንጀል እንደሆነ ታውቂያለሽ። ወንድምሽ ላይ ያደረግሽው ነገር እሱ ነው። እሱ አይደለም ዋናው ነገር። ልጅቱ የት ናት ያለች ነው ፖይንቱ። ትክክለኛውን ነገር ንገሪኝ። የት ዳ ምን ብላ ነበር ሄደችው? አይ ምንም እሷ እኮ ቅኝ ነገር አታወራም። በተለይ ከኔ ጋር ደግሞ ምንም አታወራም። ለምን? እንጃ አልመቻትም መሰለኝ። ስለዚህ ልጅቱ የት እንዳለች አሁን በአስቸኳይ ምላሽ ምላሽ። ልጅቱ የት ነው የሄደችው? ምንም የማውቀው ነገር የለም። ይኸውልሽ ማስረጃዎችን አውጥቼ እያንዳንዱ ነገር ከመናገሬ በፊት ልጅቱ የሄደችበትን ትክክለኛውን ነገር ንገሪኝ። ያኔ ከኛ ጋር አታወራም አልኩህ። ከኔ ጋር ደግሞ ጭራሽ ውሸቱን ተይውና እውነቱን ንገሪኝ። እሺ ቁጭ በይ። እውነቱን ንገሪኝ። እውነቱን እንድትነግሪኝ እፈልጋለሁ። ልጅቱ የት ነው የሄደችው? እውነቱን አላውቅም አይደለም፣ እውነቱን እንድትነግሪኝ ነው የምፈልገው። መማታት ስለፍተና እንዴ? ስነ ስርዓት ያዥ። ስለ መብትና ግዴታ አይደለም እያወራሁ ያለሁት። ልጅቱ የት ናት? የት ነው የጣላችኋት? የት ነው የጣላችኋት? አሁን እንደዚህ አስፈራርታኝ የምናገረው የት ነው የጣላችኋት እያልኩሽ ነው። እኔ እኮ ማስረጃ አለኝ። ዝም ብዬ አይደለም። እንዳልደግምሽ በጥፊ። እውነቱን ትናገሪያለሽ አትናገሪም? እውነቱን ትናገሪያለሽ ወይስ አትናገሪም? እኔ አላውቅም። እማዬ ጠይቃት። ለምን እሷን አትጠይቃትም? እኔ ለምንድን ነው የምታሰቃየው? እናትሽ በህመም ላይ ነው ያለችው አይደል? ስኳር ስትይ ነበር አይደል? ደም ግፊትም አለባት አይደል? እንድትሞት አትፈልጊም አይደል? እስር ቤት እንድትታሰር አትፈልጊም። ስለዚህ እውነቱን ንገሪኝ። ካልሆነ ዛሬውኑ ነው ወደ እስር ቤት የምንወስዳት። እሷን ጠይቃት። እኔ ምንም አላውቅም። ስነ ስርዓት ያዥ። ሁለታችሁም የሞተች ሴት የት ሊያገኝ ነው ስትሉ ነበር። ሰምቻለሁ በጆሮዬ። ሰው በቁሙ ይሞታል ለማለት ፈልገን ሰው በቁሙ ሞተ ይባል የለ ምንም ሳይጠይቅ። ውሸቱን ተይው። ከዚህ በላይ እንትን አትበይኝ። ሞታለች የት ያገኛታል? ትባባሉ የነበረ ስትሳሳቁ የነበረ የት ሞታ ነው? እንዴ አንተ ይሄን ነበር ነው? በምንስ ባውቅ? ይሄንን የነገረ ሰው ለምን ሌላውንም አይነግርም? ይኸውልሽ እዚህ ቤት ውስጥ ለምን እሷ እንደጀመረች አልነግረኝ? ምንም የማውቀው ነገር የለም። በጣም ጥሩ። ከፊት ለፊትሽ ነው። አምጣ ከፊት ለፊትሽ ነው አንስቼ መሳይሽ። እዚህ ጋር ነው ያስቀመጥ ነው። አይሹ ምን እና አይሹ ልብ ካሜራ አይሹ በጣም ጥሩ። እያንዳንዱ ያልሽውን ነገር እዚህ ላይ አይቼዋለሁ። ከትናንት ጀምሮ ስትይ የነበረውን በሙሉ ነገር ይኸው እንጂ ማየት ትችያለሽ። ይኸው ተመልከች፣ ቤት ውስጥ ስትጨቃጨቁ እንዴት እንደነበረ። ከዛ በኋላ ለሞተች ሴት
የት ነው የሚያገኛት እያልሽ ስትለፈልፊ ነበር ከእናትሽ ጋር። አሁን ቀጥ ብለሽ ወደ ህግ 2000ንም ሳልወስድሽ ከእናትሽም ጋር ሳልወስድሽ እውነቱን ተናገሪ። ከዛ ውጪ ትሄዳላችሁ። እናትሽም እዛው በቃ በእስር ቤት ትቀራለች። ያ እንዳይሆን የምትፈልጊ ከሆነ ግን እውነቱን ንገሪኝ። እዚሁ እንደራደርና የተወሰነች ገንዘብ ስጪኝ፣ እዚሁ ይቅር። ምክንያቱም ልጅቱ ከጠፋች በኋላ እኔ አይመለከተኝም፣ ብትሞትም ባትሞትም። ይስማማሻል? በጣም ጥሩ። አይተሽዋል ቤት ውስጥ የምትጨቃጨቁትን ምግብ ስታቀርብ እናትሽ። እኔ ራሴ ነው እንደዚህ ያደረኩት። ስለዚህ እውነቱን ንገሪኝ ነው ጨዋታው። ነገርማ ለማንም ለማን እንዴት እናገራለሁ? ቃል ግባልኝ። የምን ቃል? የምቀርጸውንም ምናምንም ታስቆማለህ? አስቆማለሁ፣ ችግር የለውም። እኔ እኮ እዚህ ጋር ስንደራደር ላጠፋልሽ ነው። እውነቱን ከነገርሽኝ ብቻ ነው። ካልሆነ ይሄን ማስረጃ ቀጥ ብዬ ወስጄ እሰጣቸዋለሁ። ከእነሱ እዚህ ከገባ ደግሞ የቅድሞች ፖሊሶች ይወስዷቸዋል። ቀጥ አንድ ውሸት እንዳትጨመር ጮክ ብለሽ። የሆነ ቀለት ነበረ። እሺ ከዛ ያው እንደነገርኩ ማን የማልወዳት ነው። ማይም በጣም ነው የምጠላት። ደግሞ ለእሷ አትመጥንም ብላ በጣም ነው የምታስበው። እውነትም ደግሞ አትመጥንም እኮ ልጅቷ። ከዛ የሆነ ቀን በጣም እንቅልፋም ናት፣ እንቅልፍ ታበዛለች። እኔ ራሱ እንደሱ አልተኛም። ከዛ ተኝታ ነበረ እና ክፍሏን አቆልፈው የእነሱ አንድ ላይ የሚኖሩት እዚህ ግቢ ውስጥ ነው። እዛ የመጀመሪያ ቤት ውስጥ ሲገቡ ካያችሁት። እሺ ከዛ ክፍት አድርጋ ነበር የተኛችው። ወደ ቀን አካባቢ ነበረ መሳት ነው። ከዛ በቃ ተኝታ ስታያት እንዳጋጣሚ ነው ያው ማይ ነግረሃለች መጀመሪያ ላይ ትንቀሳቀሳለች ንግድ ምናምን እና እዛ ደርሳ ምናምን ስትመጣ ተኝታ ስታያት ያው ንዴቷም ጨመረ። በቃ በጣም ስለሌላ ጊዜም እናስበዋለን ቀንዶችን ገድያት ምናምን ትላለች። ግን እዛኔ ደግሞ በጣም ንዴቷን ጨመረችበት። በቃ እስከዛ ሁላ ሰዓት ተኝታ ስታገኝ። እሺ ከዛ እንደውም ልጄን እንደዚህ አይነት ጦስ ውስጥ የከተትኩት ባንቺ ምክንያት ነው ምናምን ብላ ገመድ በገመድ በተኛችበት አንቀጠለች። እንዴ አልጮህም ብለሃል ነበር እንዴ? በተኛችበት በስመ አብ ጭካኔ ስማልኝ። ዝም ብላለሁ ብላችኋል ነበር እንዴ? እኮ ዝም ብለን እኮ ነው አሁን የምናወራው። ስለዚህ ልጅቱ ተገላለች እና የት ነው አስከሬኗ? አስከሬኗ የት እንዳለ አናውቅም። እማዬ ገንዘብ ከፍሏቸው እዚህ ሰፈር ላይ ያሉ ልጆች እነሱ ወስደው ጥለዋታል። እርግጠኝነት የት እንደሆነ እሱ በገንዘብ ጥያቄ አለ። ከባድ ነው ግን እኔ እንጃ። እኔ ከዛ በኋላ ከእናቴ ጋር አልኖርም። ሴት ናት ኦልሬዲ የእሱ ባለቤት በአንቺ ኩያ ብትሆን ነው ምናምን ታላቅሽ ነው አይደል? ስለዚህ አንድ ሴት በተኛችበት ሴት ልጅ ነው እንደ ልጅ እያላት በገመድ ከገደለች አንቺ እንዴት አምነሽ ከእናትሽ ጋር ታዲያ ቀጠልሽ? እንዴትስ ትተኛለሽ? እሷ ያቺ ልጅቷ በጣም አናዳጅ ስለሆነች ነው እንጂ እናቴ እንዳያችኋት ምስኪን ሰው ናት። ስለዚህ አንቺ ብታናድጃት በገመድ አንቃ እየገደለች ነው የምትቀጣሽ? ኧረ እኔን ቀጣ ነበር። የራሱ ምን ይለዋል ፈስ የሚባል አባባል አለ። እናትሽ ስለሆነች አንቺ ምንም አትልሽም። ስለዚህ ልጅቱ ተገላለች ነው። ይሄን በእናትሽ ፊት ትነግሪኛለሽ። በእናትሽ ፊት እያንዳንዱን ነገር እናትሽም ስትመጣ እውነቱን ትነግሪናለሽ። ለምን? መስማት ስላለብኝ። አሁን ይኸው ትራንስፈር አደርግላችኋለሁ። ትራንስፈር አደርግላችኋለሁ። ምን ነው ትራንስፈር የምታደርጊልኝ? መጀመሪያ እናትሽ እንደገደች ነፍሰ ገዳይ እናትሽ ሳትናገር ነው ትራንስፈር የምታደርጊልኝ እንዴ? ለምን? ስነ ስርዓት ያዥ። ቁጭ በይ ቁጭ በይ ያልኩሽ ነው። እንዳትነኪ። ምን መንከታችን በጥፍ እንዳላጨውሽ ቁጭ እዛው። ነይ አምጣልኝ ነይ። ግቢ
አያልቅም እንዴ ነው እዚህ ምንድን ነው እሱ ምንድን ነው የሚያልቀው? ዝም በይ። ምንድን ነው ሀና የት ናት? አላውቅም አልኩህ እኮ። እውነቱን ንገሪኝ። ከዚህ በኋላ የማውቀው ነገር የለም አልኩህ እኮ። ምን ሆነህ ነው ደግመህ የምጠይቀኝ? አሁን አንቺ እናት ነሽ ነኝ። የአንቺ ልጅ የሀና ነገር ቢደረግባት ይህን ብቻ ንገሪኝ በፈጣሪ። አይደረግባትም። ቢደረግባት ግን ምንድን ነው የሚደረግባት? ምን ለምሳሌ የት ነው የሄደችው ሀና? አላውቅም። እንዴ እረፊ አንቺ። እሷን የምጠይቃት ያለሁኝ አላውቅም እኮ አልኩህ። ምንድን ነው? አይ ከሱ ጋር ነው። አረ ምን ተነጋገራችሁ? ምን ተነጋገራችሁ? ምኑን ነው የሚነግረኝ? ምኑን እንዴ ንገሪኝ እንጂ ምኑን ነው የሚነግረኝ? ይኸውልሽ ልንስማማ ነው። እያየሽኝ ንገሪኝ። ኧረ ተስማምተን ነበረ ከሱ ጋር። ምን በምን ምንድን ነው የተስማማችሁት? ለማንም አልናገርም፣ እናትሽንም እስር ቤት አንቺም አትገቢም ንገሪኝ ሁሉንም አለኝ። እሺ ከዛስ? ከዛ ምን አደረግሽ? አይ ምን አደረግሽ? አልሆንም። ምን አደረግሽ? አየሁ ፈስ ያለበት ላይ አይችልም አይደለም እኮ ያልሽው ንገሪኝ። በፈስ ነው ሁሉም ጨዋታ። ምን ነገርሽ? ምን እውነቱን ነገረችኝ። ምኑን? የምን እውነት? የምን እውነት? ምንድን ነው እውነት ያለው? ምኑ ነው እውነት? ተናገሪ። የነገርሽውን ንገሪኝ እኮ። ምኑ ነው እውነቱ? ሀናን ስለመግደልሽ ስነ ስርዓት ያዥ። ለብቻ አንቺ አታስመስይም። መቼ ነው ታውጫታለሽ? ስነ ስርዓት ያዥ። እንደ ድሜሹኝ የድሃ ልጅ አንቆ መግደል ምን ይሉታል? ዝም በይ። ነይ ወደዚህ እረፊ። እንዳላስወስድሽ አሁንም ስነ ስርዓት ያዥ። እንደፈለጋችሁ አድርጉኝ። ሌላ ምንም የምታረጉኝ ነገር የለም። እንደፈለጋችሁ ያው መግደል ነው። ግደሉኝ። ምንም ማድረግ አልችልም። ለምን እንደምገልሽ? እንደፈለጋችሁ ለምን እገልሻለሁ? በቃ ያለውን ነገሮች ሁሉ እውነታውን ስላወቃችሁ እንደፈለጋችሁ ማድረግ ትችላላችሁ። ከአሁን በኋላ ለማን ብለሽ ነው ይሄን ያደረግሽው? ይቅርታ ምናምን ብለሽ እኮ ነው መጀመሪያ ልብ ሰጥሽ። ዝም በይ አንቺ ቀባጣሪ። ስንት ነገር ነው እዚህ ጋር የለፈለግሽው ያልተጠየቅሽውን። ለምን አሳልፈሽ እኔን እናትሽን የእሷም እጅ አለበት እዚህ ጋር። ምን አደረግኩ እኔ? ቀጥይ እንጂ። አሁን ሁሉ ነገር አልቋል። ሁሉ ነገር ካለቀ በኋላ እንደ አዲስ ብታወሪ የሚስተካከል ነገር የለም። እኔ ጋር ነው። ይኸውልሽ አሁንም ይኸውልሽ እኔ አንቺን ልገል አይደለም የመጣሁት። አሁንም ቢሆን እውነቱን ንገሪኝ። ይቅርታ ሊያስብል የሚችል ነገር ካለ ይቅርታ እንድናደርግልሽ እውነቱን ንገሪኝ። በቃ ከአሁን በኋላ ምን እነግርሃለሁ? አውቀኸዋል፣ ሰምተኸዋል። በአንቺ አንደበት እንዴት እንዳደረግሽ ችን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ደግሜ የልጅሽን ፍቅረኛ የልጅሽን እጮኛ እንዴት አንቀሽ ከገደልሻት በኋላ እንዴት ገንዘብ ሰጠሽ? የት ወስደው እንደጣሏት እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ለምን አስፈለገ? አሁን ይሄን ሰምተህ የለ እንደ አዲስ ድጋሚ ካልሆነ ይኸውልሽ አስወስድሻለሁ። ግን መጀመሪያ እኔ አንቺን ንገሪኝና ይሄ ነው ምክንያት በይኝ። በቃ አንድ ቀን እንዳጋጣሚ ደክሞኝ ስመጣ ከስራ ማለት ነው። በጣም ረጅም ሰዓት ነው የምትተኛው ማለት ነው። ተኝታለች። ሳያት በቃ የሆነ ነገር አንቀሽ ግዳያት የሚል የሆነ መጥፎ ነገር በውስጤ ላይ መጣብኝ። ከዛ ድፍረቱ በራሱ በውስጤ መጣ። ከዛ በተኛችበት አነስ ያለ ገመድ ፈለኩና አንቄ ገደልኳት። ከዛም ሸፋፍኜ ማንም ሳይሰማ እዚህ ጋር። በስንት ሰዓት ነው ይሄን ያደረግሽው? ወደ 11 ሰዓት አካባቢ ከምሽቱ። ወደ 11 ሰዓት ወደ ምሽቱ ነው። ግን እንደምንም ብዬ ግዴታ ሰው ማየት ስለሌለበት ሰው መስማት ስለሌለበት ይሄን ነገር ምን ማድረግ እንዳለብኝ ሸፋፍኜ የሰፈር ልጆች አሉ ራቅ ያሉ ጎረምሶች። ከዛ ለነሱ ጣርቼ ይሄንን ነገር ራቅ ያለ ቦታ ትጥሉልኛላችሁ፣ ይሄን ያህል ሳንቲም ሰጣችኋለሁ። እንደሞተ ሰው እንደሆነ ያውቃሉ ወይስ ሌላ ቀስ መስለሽ ነው? እቃ አስመስዬ ነው። ብዙ ነገሮችን ጠቅልዬ ራቅ ያለ ቦታ እንዲወድቅ ስለፈለኩ ነው። የተጠቀለለ ነገሮች አሉት እና እዚህ ጋር የማልፈልጋቸው ሩቅ ቦታ መጣል ስላለባቸው ነው። የት ጣልናት አሉ? ወደ ቀብና ወንዝ ነው ጣሉብልኝ ያልኳቸው ማለት ነው። የማይገኝበት አካባቢ ነው ያልኳቸው እና
እዛ ወስደው ጣሉልኝ። ለእነሱም የሚገባውን ብር ከፍያለሁ። ይሄ ነው። ምን ያክል ከፈልሽ? 50 ሺህ ብር ነው የሰጠኋቸው። 50 ሺህ ብር። እሺ ቀጥይ። ከዛ በኋላ ሌላ ሰው የት ሄደችልሽ? ምን ብለሽ እየመለስሽ ነው? አላውቅም እያልኩ ነው። አላውቅም እንዴት ብዬ እናገራለሁ? ሌላ ምክንያት አልሰጥሻቸውም? ሰጠኋችሁ። አሁን የፈለጋችሁትን አድርጉ። ሁሉንም ነገር ስላወቃችሁት የምትፈልጉትን ማድረግ ትችላላችሁ። ልጅሽን አጥተሽ በዚህ ሌላ ሰው ነፍስ አጥፍተሽ ምን እንደምትጠቀሚው አንቺ? በቃ ቢያንስ ንዴቴ እዚህ ጋር ከላይ ላይ ተንፈስ ብሏል። መልሶ ሲወጣ መልሶ ከዚህ ሴት ጋር እንደሚቀጥል እርግጠኛ ስለሆንኩ እና ቢቀጥል ምን አለበት? በውሸት አሳሰርሽው፣ በውሸት አስፈረድሽበት። አንድ ነገር እንትን ለማለት ይሄን ያክል ርቀት ምንድን ነው? እሱ ተው ቢባል አይሰማም። በቃ ምክንያቱም እዚህ ጋር እንደ እናት ሳይሆን የሚያይ ንቀት አለበት። ስለዚህ መልሶ እንደገና አይኔ እያየ በህይወት እያለው ዳግመኛ ከዚህ ሴት ጋር እንዲቀጥል ስለማልፈልግ ነው ይሄን ያደረኩት። ምን ይጎላታል? በቃ ምልህ እንዳልኩህ ነው። የድሃ ልጅ አይወደድም አይደል? የድሃ ልጅ አይወደድም። ስለዚህ ይሄን አድርጋችኋል። እሷን ተዋት። አባቷ ቢኖር ይሄን ያደርጋል? እሱ ያደርግ ነበር። ያው እኔ ነኝ። ምንድን ነሽ ታዲያ አንቺ? አሁን ሴት ምንድን ነው የምትባይ? እናት በእናት ስም እናት ነው የምትባይ አንቺ? ቢገባሽ እኮ ያችም ሴት ለአንቺም እኮ ልጅ እኮ ናት። እንደምትለኝ በላይ ምንም ማድረግ አልችልም። አድርጌዋለሁ በቃ። ስለዚህ ምንም አለቀላችሁ። በቃ ከዚህ በኋላ ምን ትፈልጋላችሁ? በቃ ወደ ህግ እንድትሄዱ ነው የምፈልግ። እንዴ ለምን ይሄን ሁሉ ታሪክ ከሰማ በኋላ መልሰህ ወደ ህግ ልትወስደን ነው ያሰብከው? በቃ ምንም አማራጭ የለማ። የሰው ልጅ ነው የገደልሽው። የአንቺ ልጅ እንድትሆን የማትፈልገውን በሌላ ሰው ላይ አድርገሻል። እስቲ አንድ ነገር እንደራደር። ምንድን ነው የምንደራደር? እዚህ ጋር ግን አሳልፈህ የማትሰጠኝ ከሆነ ነው የምንደራደረው። ምንድን ነው እሱ? ባንኬ ላይ 2 ሚሊዮን አለኝ እና ያችን 2 ሚሊዮን በነገው ቀን ይሄን ነገር አሳልፈህ የማትሰጠኝ ከሆነ በነገው ቀን ወደ አንተ አዞርልሃለሁ። 2 ሚሊዮን ብር? አዎ እባክህ። ምን ስኳር በሽተኛ ግፊት አለብኝ። እዛም ገብቼ ምንም እድሜ የማይኖረኝ። ስለዚህ እባክህ ለምን ነው እኔን ሰርተህ ታገኘዋለህ? ምን አገባሽ አንቺ? እሷ ጋር አይደል የማወራው? ገንዘብማ ሲባል ላይ ነው የምትራግጡት የዘንድሮ ልጆች። እሷን ተዋትና ስነ ስርዓት ያዥ አንቺ ደንቆሮ። ቀጥይ እናውራ። አሁን በቃ ይሄን ነገር በሚስጥር አቀት ይይዝልኛለህ። 2 ሚሊዮኑን በነገው ቀን ይሄን ነገር አለማሰብ ምን ያደርግልኛል? እኔ 2 ሚሊዮን ብር 2 ሚሊዮን ብር ምን ያደርግልኛል? የሰው ህይወት እኮ ነው ያጠፋሽው። የአንቺን 2 ሚሊዮን ብር ወስጄ እኔ የልጅቱ ደምስ እየመጣ ለሊት በእድሜ ቀስቅሰኝ። ለመሆኑ በሰላም ትተኛለሽ? ታውቃታለህ ትጀመር አሁን እንዲህ የምትቆረቆረው እኔም እኮ ነገ ዛሬ እዚህ ጋር በሽተኛ ነኝ አይደል? የሆነ ነገር በሆንብህ እኮ እዚህ ጋር ያው ነው። ለሷም ለኔም እዚህ ጋር አንድ አይነት አመለካከት ነው መኖር ያለበት። የት ታውቃታለህ የሚባል ነገር አለ? በቃ ስለ እውነታው ከሆነ ዝም በልልን። እሷ እኛ እስር ቤት ብንገባ 2 ሚሊዮን ግን ብትይዝ አይጠቅምህም ላንተ? ታሪክ ይቀየራል። ምንድን ነው ገንዘብ ነው ታሪክ የሚቀይረው? አሁን አንቺ ነሽ እናት። በቃ እንግዲህ ለልጆች ታሪክህን በዛ በብር ያስቀምጥኩት ብር ነው። ብዙ ነገር የምትፈልገውን ነገር ታደርጋለህ። የኛን ነገር መርሳት። 0 ብር ኑሮ ይልሙት በአንቺ ገንዘብ እኔ ወንጀል ሰርተሽ ተደራድረሽ እኔ ገንዘብ ከሚኖረኝ 0 ሆኜ ልሙት እና ምን ይደረግ? ቀጥ ብለሽ እንድትሄጂ ነው የምፈልግ። ወደ ህግ እያልኩሽ እኮ ነው። እንዴ ይሄን ሁሉ ነገር ተመካክረን ይሄን ሁሉ ነገር ተወያይተን እንደገና ሳይፈልግ ሰጠኝ ነው። እኔ እያወጣጣሽ ነበር እንጂ ከአንቺ ጋር የምደራደረው አንዳች መደራደር የለም። ቅዱስ ሚካኤል ይድፋህ። እንደው ምን አይነት የተረገምክ ነህ! በስመ አብ ስነ ስርዓት። አሜን። ወይ ቅዱስ ሚካኤል ይድፋህ። ኧረ በስመ አብ። እኔ እንደዚህ እንዲሁ ከንቱ ያለ በስመ አብ። ምርኩስ ምን አይነት የተረገመ ነው! ይሄ ሁሉ ነገር አዋርታው ያያያለው የተራገመች ነው የዛሬዋ። ስነ ስርዓት ያዥ። እግዚአብሔር ይፍረድብህ። እውነት እግዚአብሔር ይፍረድብህ። ፍርዱ አንተ በቃ በፍጥነት ይሁን። አግቢ ስትለኛለህ ማን ነው እንዳንቺ አይነት ልክስክስ ጋር ነው የሚጋባው? እግዚአብሔር ይፍረድብህ። ግን አሳልፈህ እንደሰጠኸኝ አሳልፎ ይስጥክ። እርኩስ ተረገም። እግዚአብሔር ይድፋ። ምን አይነት እግዚአብሔር አምላክ ይድፋ። ተመልካቾች ያው ተመልሰን በድጋሚ መጠናል ማለት ነው። ያው እዚህ የመጣንበት ዋናው ምክንያት ደግሞ ለልጁ እያንዳንዱን ነገር ለማስረዳት ነው። እንግዲህ ወጣት ነን እኛ፣ እንደ ወጣትነት አንዳንድ ነገሮችን ብለን ይህንን ነገር ለመቋጨት ነው ማለት ነው። ወንድም ሄኖክ በመጀመሪያ ደረጃ
ያው ጥሩ ጥቆማ ነበር የሰጠህን። አንተ ላይ ለደረሰው ነገር ለእድሜ ያለ እድሜ ለታሰርከው ምንም ወንጀል ሳንሰራ ለታሰርኩ በሙሉ አዝናለሁ በጣም እሱንም አምነዋል። ዋናው ነገር ግን የሀና ጉዳይ ነበረ። ከምን እንደምጀምርልህ አላውቅም። እኔም እልባት እንድትሰጡኝ የሚፈልገው የእሷን ጉዳይ ነው። ያየነው ነገር አለ እንግዲህ ምን እንደምልህ አላውቅም። ብቻ እኔ እንደዚህ አይነት ነገርም ፈርስት ታይም ለሰው ልናገር ስወስን ነው። ምክንያቱም ወጣትና ትረዳኛለህ ብዬ እንጂ ትልቅ ሰው ብትሆን ይህን ነገር በጭራሽ አላስበውም አልሞክረውም። በጣም የሚጨንቅ ነገር ነው። ተመልካቾቼ ካሜራማን የምትለው ነገር አለ። በጣም እንግዲህ ከባድ ነገር ነው ወንድሜ። እንግዲህ አሁን ለምንነግርህ ዱሌ ለሚወራ ነገር ራስን ኮንትሮል አድርግ። እሱ ማለት ነው ራስህ መጀመሪያ ከራስህ ነው ወይ ከራስህ ጋር ነገር ደጋገማችሁት? ተረጋጋ። ይኸውልህ ልነግርህ የምፈልገው ነገር ስላለ ካልሆነ ሌላ ሰው ይንገርህ። እኔ ወጣት ነህ ብዬ ነው እኮ ቶሎ ንገሩኛ። ታዲያ ምንድን ነው ይሄ ነገር? ይኸውልህ አዝናለሁ ይሄንን ስነግርህ። አዝናለሁ እኔ ምን ይሰራልኛል እንዴ? እኔ ቶሎ ንገሩኝ። ምንድን ነው የተፈጠረ ነገር አለ? አንደኛው ነገር እናትህ ታስራለች። ሁለተኛው ነገር ደግሞ ሀና አርፋለች። ምን ሀና እንዴ አርፋለች? ምን ማለት ነው? እንግዲህ እሱን በሂደት እያንዳንዱ ነገር ትሰማዋለህ። በእናትህና በእህትህ ይሄ ነገር ተፈጽሞባታል። ምንድን ነው እናቴና እህቴ? ንገረው። ተረጋጋ። መጀመሪያ ስሜት ምንድነው ነገር ወንድሜ ነው። ተረጋጋ። ምንድነው ተረጋጋ እንዴ? ይኸውልህ አዳምጥ እንጂ ተረጋግተህ እኮ የምልህ እንድትረጋጋ ስለፈለኩ ነው። ሀና አንቀው ገሏታል። ወይኔ ሀንዬ፣ ማን የገደላት? እናትና እህትህ። ይሄን ነው የምልህ። እኔ እናቴን ራሱ ገላታለሁ። በቃ ምንም እንትና በቃ ምን እንዴ! ወይኔ ሀኒ እኔን እስር ቤት ያስገቡኝ እኔን እሷን ለመግደል ነበር ማለት ነው። ምን ማለት ነው? አሁን እኛ ለራሱ አላመንም ወንድሜ፣ አላመንም። እያንዳንዱ ነገር ተከትለ አሁንም ሄደህ መጠየቅ ትችላለህ። ለምን እንደዚህ እንዳደረጉት ከመግባታቸው በፊት እያንዳንዱ ነገር መጠየቅ ትችላለህ። ተረጋጋ። ይህን እንዳልኩ ነው። እኔ መርዶ ላረዳ አይደለም እዚህ ጋር የተቀመጥኩት፣ ውጤቱን ልነግርህ። በጣም ነው ማዝ አንተ ብቻ አይደለም እኛ ማዝናል። በጣም ነው ያዘን። ስለዚህ ተረጋጋ፣ ለጊዜው ተረጋጋና እያንዳንዱ ነገር የዚህን ነገር ፍትህ መጨረሻ እኔ ማየት ፈልጋለሁ። የማንም አንተ እናትህና እህትህ ስለሆኑ ልትሸፋፍን ከነሱ ጎን ልትቆም ትችላለህ። እኔ ግን ከዚህ ነገር ጀርባ ያለውን ነገር ዝም ማለት ስለማልችል ለህግ አሳልፌ ሰጥቻለሁ። እኔ ለህግ መሰጠቱ ምን ያደርግልኛል? እኔ እኮ ፍቅረኛዬን ነው ሀንዬን እኮ ነው ያጣሁት። ወይኔ እኔ አፈር ልብላለች ሀኒ ወይኔ እኔ አፈር ልብላ ሀኒዬ። ከዚህ በላይ መቆየት አልችልም። ሁለት ሰው አስገባለት። እኛ እንሂድ። እንግዲህ የተወዳችሁና የተከበራችሁ ተመልካቾቼ ምን እንደምላችሁ አላውቅም። ምን አይነት ጊዜ ላይ እንደደረስን ስነግራችሁ እያዘንኩ ነው። እንግዲህ የሰው ልጅ በዚህ ልክ ተጨካክኗል ማለት ነው። እናት የልጇን ሚስት እንግዲህ የልጇን እጮኛ ገደለች ማለት ነው። ከልጇ ጋር ተባብረው ይህን አድርገዋል። እሷ ለእሷ አትመጥነውም፣ እሷ እንደዚህ ናት ምናምን እየተባለ ነው ይሄ የተደረገውና እባካችሁን እንደዚህ አይነት ሀሳብ ያላችሁ ሰዎች ከልጇ ጋር ነው የሚኖር፣ ከእሷ ጋር አትኖር። እሷን አታገባት፣ ልጇን ነው የምታገበው። እባካችሁ እንደዚህ አይነት ሀሳብ ያላችሁ ሰዎች ተዉ። ይሄ በጣም የብልግና ነገር ነው። በጣም የሚያሳፍር ድርጊት ነው። እንግዲህ ወጣቷ ልጅ በአጭር ቀረች፣ ነፍሷን ይማር ማለት እንፈልጋለን። ልጇ ልረጋጋ ስላለ ሁለት ሰው መድበንለት ወጥተናል ማለት ነው። በዋነኝነት ግን እባካችሁን መገዳደል ይቁም።
ለሰው ተንኮልና መጥፎ ነገር ማሰብ ይቁም ማለት እፈልጋለሁኝ። ሁልጊዜም እንደ ፕሮግራሜ እንደማሳስባችሁ ፍቅር ይንገስ፣ ጥላቻ ደግሞ ይፍረስ ማለት እፈልጋለሁኝ። በዋነኝነት ሀገርን የሚጎዳ ማህበረሰባችንን የሚጎዳ ድርጊት አናድርግ ማለት እፈልጋለሁ። ያው እኛም እየተከታተልን ስራችንን እየሰራን ወደ እናንተ ማድረሱን እንቀጥላለን ማለት ነው። በዋነኝነት ተንኮል የምታስቡ ሰዎች ረፉ፣ ይህንን ማለት እንፈልጋለን። ለሟቿ እንግዲህ ቤተሰቦችም እንዲናገር እናደርጋለን። እዚህ ነገር ላይ ግብረ አበር የነበሩትን ሰዎች በሙሉ ደግሞ ለቃቅሜ እንደማስገባቸው ቃል ገባላቸዋለሁ ማለት ነው። እንግዲህ እነሱንም የያዝኩትን ማስረጃ በእናትና በልጅ ላይ ወስጄ ለህግ አሳልፌ እሰጣለሁ ማለት ነው። እንግዲህ ልጃቸውንም ወንድማቸውንም 1 ዓመት ከ8 ወር በውሸት ነበረ መስክረው ያሳሰሩትና ይህም ለራሱ በጣም ጸያፊ ድርጊት ነው። ስለዚህ እንደዚህ የምታደርጉ በውሸት ሰው ላይ የምትመሰክሩ ሰዎች ተዉ፣ በፈጣሪም ዘንድ ልክ አይደለም። ልጅቱም እንግዲህ ምንም አላደረገችም፣ ታንቃ እስከ መገደል የሚያደርሳትና በጣም አዝኛለሁኝ። በጣም እኔ እንግዲህ የሀብታም ልጅ ብቻ ነው እንደሚያገባው ወይ ደግሞ የጥሩ ቤተሰብ ልጅ ነው እንደሚያገባው እስከምል ድረስ በጣም ያዘንኩበት ድርጊት ነበረ። ክሮዎችን አመሰግናለሁ። ካሜራማን ያንተንም አመሰግናለሁ ወንድሜ። እናንተን ተመልካቾችንም አመሰግናለሁ። ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱ። ብዙ ሰዎች ይማሩበታል ብዬ ተስፋ አደርጋለሁኝ። ሳብስክራይብ ማድረግ እንዳይረሳ። አሁንም ደግምላችኋለሁ፣ እኔም ማግኘት የምትፈልጉ ሰዎች በስልክ ቁጥር እየደወላችሁ ማግኘት ትችላላችሁ ማለት ነው። ምክንያቱም ስልክ አስቀምጬላችኋለሁ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ በያላችሁበት ሰላማችሁ ይብዛ።